ስለ ሀገራችን ወቅታዊ ሁኔታ የተወሰነ ሐሳብ እንለዋወጣለን። ደረጀ ወደ አንተ መጣና እንግዲህ ተነግረናል ምን አለ በኢትዮጵያ ዙሪያ ወቅታዊ የሆኑ ነገሮች ምን እየተነሱ ነው የሚለውን በመረጃ ደረጃ ታካፍልና ሌሎቹ አስተያየት ይሰጡበታል። አመሰግናለሁ መሳይ፣ ሁላችሁንም ሰላም ብያለሁ። እንግዲህ ያው መረጃ ለማካፈል ያህል ከትናንት ጀምሮ በሻሸመኔ ከተማ የተጠናከረ ወይም መጠናከር እንኳን ባይ የተባባሰ አፈሳ እየተደረገ ነው ያለው። በአዲስ አበባ ሰሞኑን ነበረ፣ በናዝሬት አዳማም ነበረ። አሁን ደግሞ በሻሸመኔ ወጣቶች መንቀሳቀስ አልቻሉም። በቤታቸው እንዳይወጡ ብናደርግም ይላሉ ወላጆች። ፖሊሶች በየሰፈሩ እየመጡ ታጣቂዎች ልጆቻችንን እየወሰዱ ነው የሚሉት። በጣም የሚያሳዝነው ነገር ከብሔራዊ ውትድርና የከፋ ነው። እድሜያቸው ያልደረሱ ልጆችን ሁሉ ነው አፍሰው የሚወስዷቸው። ለእያንዳንዱ ቀበሌ 400 ሰው ኮታ ተሰጥቶታል። 400 ሰው እንዲያስገባ። በዚህ መሰረት እድሜያቸው የደረሰ ያልደረሰ ሐኪም ይሁን መምህር ይሁን ምን ይሁን ሰራተኛውን ሁሉ እያፈሱ እየወሰዱ ነው በሚል በሻሸመኔ ከተማ ውጥረት መፍጠሩን ተመልክተናል። ሌላው እንግዲህ መሳይ በዚህ በማዕከላዊ ኢትዮጵያ ክልል የሚባለው ጉራጌ አካባቢ ግድያ ተባብሶ ቀጥሏል። የጸጥታው ችግር በጣም ተባብሶ እንደቀጠለ ነው። በርካቶች እየተገደሉ ነው። አሁን ምን ብሏል? ማዕከላዊ ኢትዮጵያ ጉራጌ ዞን በኖር ኤነር መገር ወረዳ ከነገ ጥቅምት 30 ቀን ጀምሮ የሰዓት እላፊ ገደብ ተጥሏል ብሏል ብልጽግና ፓርቲ ባወጣው መግለጫ። የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ዛሬ መግለጫ ሰጥተዋል። በወረዳው ከነገ ጀምሮ የጸጥታ ችግሩን ለመቅረፍ በሚል የጸጥታ የአስቸኳይ ጊዜ አዋጅ መደንገጉን ብዛት ያላቸው የጸጥታ ኃይሎች ቢታዩም ለማስከበር እንደሆነ በሚገልጽ መግለጫ ሰጥተዋል። በመላ ሀገሪቱ ያለው የጸጥታ ችግር እየከፋ መሄዱን ነው። ሌላው መሳይ እንግዲህ በአማራ ክልል ያለው ውጊያ አሁንም እንደቀጠለ ነው። በተለይ ሰሞኑን በወሎ ግንባር ትናንት ማታ ባንከር ገብተን እንደተናገርነው የክፍለ ጦር አዛዥ ሳይቀር ኮሎኔል ጣዕመ የተገደሉበት፣ አጃቢዎቻቸው እጅ የሰጡበት እንዳለ ክፍለ ጦሩ 5ኛና 4ኛ ሻለቃ እጅ የሰጠበት የተደመሰሰበት ሁኔታ ነው እየተገለጸ ያለው። ያን ተከትሎ የተረፉት ኃይሎች ትናንት ምሽት ወደ ወልዲያ ከተማ ገብተዋል ተብሎ ነበረ። ሆኖም ሌሊቱን ወልዲያ አላረፈችም። የፋኖ ኃይሎች ተከትለው ወልዲያ ከተማ በመግባት ጥቃት ፈጽመዋል። በተለይም ደግሞ 2 ጀነራሎች ነበሩ በዛ ጋር የተመደቡት። እነዚህ ጀነራሎቹ ከናጃቢዎቻቸው እንጨት ተራ ተብሎ የሚቀራ አካባቢ ወልዲያ ከተማ ላይ እየጠጡ ነበር መሰሪያ ያመሹት። ከዛ በኋላ ሳቦታጅ አለ በመካከላችን በሚል እርስ በርሳቸው ደጋፊዎቻቸው ተታክሰው ከተማዋ በውጥረት ነው ያደረችው። ራሱ ያገዛው ሰራዊቶች እርስ በርስ በመታኮሳቸው ማለት ነው። ሌላው በጅጋ ከተማ ትናንት ከባድ ውጊያ ነበረ። በጎጃም ጅጋ በትንሹ ከ206 በላይ ወታደሮች መገደላቸው ነው እየተነገረ ያለው። በዚህ ጉዳይ መከላከያ መግለጫ አልሰጠም። ነገር ግን የፋኖች ቃል አቀባይ መግለጫ ሰጥቷል። ትልቅ ድል ያገኘንበት ነው ብለዋል። ከዚሁ ጋር ተያይዘው እንግዲህ ትልቁ ዛሬ ብዙዎችን እያነጋገረ ያሳዘነው ጉዳይ እነዚህን ጥቃቶች እነዚህን ውጊያዎች ተከትሎ እየተፈጸመ ያለው የድሮን ጭፍጨፋ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመጉ ሌሎችም ሁሉ ያወጡት። በተለይ ደግሞ ዛሬ በጣም ታንኪዩ ማለትም ካስፈለገ ቢቢሲዎች ቪኦኤዎች ጥሩ ዘገባ ነው የሰሩት። በካርታ አስደግፈው የድሮን ጥቃት የተፈጸመበትን ቦታ በካርታ ሁሉ አስደግፈው ነው። በአንድ ወረዳ ብቻ አንድ ከተማ ላይ ጎንደር 50 ሰዎች ተገድለዋል። ከ50 ሰዎቹ አንድም ታጣቂ የለም። ሁሉም ወጣቶች፣ ኳስ ሲጫወቱ የነበሩ 13 ወጣቶች፣ በጤና ጣቢያ የሕክምና ክትትል ሲያደርጉ የነበሩ ሴቶች፣ የነፍሰ ጡር ሕክምና ማለት ነው። በርካታ ሰላማውያን ሰዎች፣ ገበሬዎች፣ አዛውንቶች ናቸው የተገደሉት። እና ሰዎቹ የሚናገሩት ነገር በጣም ይገርማል። በቸርነቱ ተረፍን የሚሉ ከተማዋን ሊያወድሙ ነበር የመጡ የመሰለን። ሙሉ በሙሉ እንደ መብረቅ ወረደብን እና አንድም ታጣቂ የለም በዛ አካባቢ። ጽንስ ክትትል ከነበሩት 3ቱ አስወረዳቸው ሐኪሙ እንደተናገረው ማለት ነው። እና አጠቃላይ ያለው ሰው 50 ሰው ማለት እንግዲህ ይሄን የምናገረው እኛ የዘገብነው ብቻ አይደለም። እኛን እንኳን ትንሽ ወደዚህ ታደላላችሁ ብላችሁ ብትከሱን እንኳን ይሄ የምነግራችሁ ከቢቢሲ የተዘገበውን ዘገባ ነው። እንደውም በጣም ረጅም ዘገባ ነው፣ ዘለግ ያለ ያወጣው። እያንዳንዱ አባቶች የሚናገሩት ንግግር፣ ምስክርነት የሰጡት ቃላት የሚናገሩት ንግግር እጅግ የሚዘገንን ነው መሳይ። እና ኢትዮጵያ ውስጥ በተለይ አማራ ሕዝብ ላይ የዘር ማጥፋት ወንጀል በትክክል ታውጇል የሚያሰኝ እጅግ አደገኛ የጥላቻ እርምጃ
የበቀል እርምጃ አንድ ታጣቂ በሌለበት ቦታ ላይ ከተማን የማውደም ህዝብን የማውደም እርምጃ ነው የተወሰደው እና ኢሳንም የሚያስፈልገው ኢሳን ከአየር ላይ መቆየት የሚያስፈልገው እንዲህ አይነቱን ያገዛዙ ለከት ያለፈ ጭፍጨፋ የወገኖችን ጭፍጨፋ በተለይ በአሁኑ ሰዓት ላይ እንግዲህ አዲሱ የአሜሪካ ፕሬዝዳንት መምጣታቸውን ተከትሎ በኢንተርናሽናል መድረክ ይሄን ነገር ይበልጥ በማጋለጥ ረገድ አስፈላጊውን ሚና መወጣት ስላለብን ኢሳንንም መውረድ የለበትም። ያለ ኢሳን ይሄ ትግል ወይም ያለ ሚዲያዎች ይሄ ትግል ብዙ ርቀት አይሄድም እያልን የምንናገረው በዚሁ ምክንያት ነውና ይሄ ነው አስፈላጊነቱ አንዱ። የዛሬውን ዘገባ ምናልባት ያላያችሁም ካላችሁ የቪኦኤንም አዳምጡት የቢቢሲንም አዳምጡት። በጣም በጣም ታዝናላችሁ፣ ታለቅሳላችሁ። ትምህርት ቤቶች፣ ጤና ኬላዎች ብሎች ናቸው የወደሙት። ህዝብ ነው የተጨፈጨፈው፣ ንጹሃን ናቸው የተጨፈጨፉትና ይሄ ጉዳይ ነው መሳይ ለዛሬ ያለው አበይት መረጃ። አመሰግናለሁ ደረጀ። እንዳልከው ይህንን ዘገባ ምንም ተመልክቻለሁ። በነገራችን ላይ ፊታችን ማክሰኞ በጄኔቫ ኢትዮጵያን የተመለከተ ትልቅ መድረክ እንደሚኖር ከሰብአዊ መብቶች አያያዝ ጋር በተመለከተ አስቸኳይ መድረክ መጠራቱን ሰምተናል። እንዲህ አይነቱ መድረክ በጣም ወሳኝ ነው። በዓለም አቀፍ ደረጃ ትኩረት እያገኘ ለመምጣቱ አንድ ማሳያ ተደርጎ ሊወሰድ ይገባል። አገዛዙ ይህን መድረክ ተጠቅመው የተዛባ መረጃ እንዳያስተላልፍ ኢትዮጵያን በየአቅጣጫው ጥረት ማድረግ አለባቸው። እንግዲህ ማክሰኞ ዕለት ነው ኖቬምበር 12 በጄኔቫ የመንግስታቱ ድርጅት የሰብአዊ መብት ካውንስል የሚያደርገውን ስብሰባ የምስክርነት የማድመጥ ስብሰባ ላይ ኢትዮጵያውያን የነቃ ተሳትፎ ማድረግ ይገባቸዋል እና አምነስቲ ኢንተርናሽናል መግለጫ ያወጡበት ጉዳይ ነው። ደረጃ እንዳልከውም እኛ ስንከታተለው በየጊዜው ስንጮህበት የነበረ ጉዳይ ነው። አሁን በተለያዩ ገለልተኛ በሚባሉ በዓለም አቀፍ ደረጃ በሚታወቁ የሰብአዊ መብት ድርጅቶችም ይሄ ነገር በስፋት እየወጣ ይገኛልና እውነት ለመናገር እንዳልከውም የዘር ማጥፋት ወንጀል ነው አማራ ክልል እየተካሄደ ያለው። ለነገሩ አጠቃላይ በመላ ኢትዮጵያ አገዛዙ እየፈጸመ ያለው የሰብአዊ መብት ጥሰት ተጠናክሮ መቀጠሉን የሚያሳዩ ሪፖርቶች እየወጡ ነው። አዲስ አበባ እየሆነ ያለው በራሱ ትልቅ መጠነ ሰፊ የሰብአዊ መብት ጥሰትና ከቤት ማፍረስ ጋር በተያያዘ እየተፈጸመ ያለው የኢኮኖሚክ ጄኖሳይድ በመባል እየተገለጸ ያለውን ጉዳይ እንደዚሁ ትኩረት እንዲያገኝ መደረግ አለበት። መታሰቢያ ወደ አንቺ ልምጣ። ወቅታዊ የኢትዮጵያን ጉዳይ እንዴት እየተከታተልሽው ነው? የሚያሳዝንም ነገር በጣም ሰፍቶ እየመጣ ነው። በአንጻሩ ፋኖች በተለያዩ አቅጣጫዎች የሚያደርጉት ተጋድሎም እንዲሁ በድል ታጅቦ መቀጠሉ በራሱ በአንድ በመልካም ጎኑ የሚነሳ ነው። ግን የሰብአዊ መብት ጥሰቱ ከሚገባው በላይ ሆኗል። እስቲ መታሰቢያ ወደ አንቺ ልምጣ። መልካም ደረጀ፣ ባልደረቦች ሁላችሁንም ሰላምታ ይድረሳችሁ። አሁን እኔ ብዙም ሰሞኑን መንገድ ላይ ስለሆንኩኝ ከስራም ትንሽ እንትን ብያለሁ። አንዳንድ ስራዎችን እየሰራን ነው ከኢትዮጵያኖች ጋር፣ እንደዚሁም አንዳንድ ቦታዎችንም እየዞርን ያለ ነው። አሁን ለምሳሌ እዚህ ኤሌ ባለውበት ቦታ ላይ እንደዚሁ ማስታወቂያ ሰጥተው ነበረ። ቀኑ ገና ቢሆንም የግሎባል ራሊ ካምፔኑ አካል የሆነ ሰልፍም እዚሁ በኖቬምበር 17 ከ2 ፒኤም ጀምሮ ሰንደይ ቀን ነው የሚለው እዚህ የታሰበ ሰላማዊ ሰልፍ አለ። እነዚህ ሰልፎች እንደምታዩት ባለፈው በዲሲም በሌሎችም አካባቢዎች እየተደረጉ ነው። የግሎባል ራሊ ካምፔኑ የሚዘልቅ ነው፣ ለወርና ከዛም በላይ የሚዘልቅ በየቦታው እንዲሆን ተነግሯል። ለዚህም ሆነ ለሌሎችም በሚዲያ ይሄንን እነዚህን ሀሳቦችና እንቅስቃሴዎችን ለሁሉም መንገርና ማስተላለፍ ተገቢ ነው። ደረጀ ቅድም እንደተናገረው ነው እኛ አብዛኛው አሁን ነጮቹ ማህበረሰብ ወይም ምዕራባውያኑ ጠቅላላ ለፓለስታይን ላይ ያለውን ጭፍጨፋ እያወገዘ ነው ያለው። በየቤቱ ሆኖ እያወገዘ የኔ ጉዳይ ነው ብሎ እየጮኸ ሰልፍ እየወጣ በየቅዳሜ ቀን ይወጣል ለንደን በዚህ ጉዳይ ላይ በየሳምንቱ የትኛውም ሰፈር ላይ ብትሄዱ አታጡም የሆነ ፓለስታይን ላይ ፍልስጤም ላይ እየሆነ ነገር የሚቃወም አለ። ያውም በዚህ ሁኔታ ላይ የእስራኤልን ጎን የሚደግፍም እያለ ማለት ነው። ይሄኛው ፒውር ጄኖሳይድ እንደሆነ ይታወቃል። በቃ ግልጽ የሆነ የዘር ማጥፋት ወንጀል በዚህ ደረጃ ሆኖ ምን ያህል ነው አየሩን የሞላው? ምን ያህል ደርሰናል? ዓለሙ ላይ እየሆነ ያለውን ነገር በምን ያህል አስረድተናል የሚለው በጣም ጥቂት ነው። እኛ የምናውቃቸው በብዛት ብዙ ሰዎች በእንግሊዘኛ አናገኝ ምንም አይነት መረጃ። እናንተ በቃል የምትሉትን ብቻ ወስደን ለማመን ይከብደናል። ምክንያቱም እናንተ አክቲቪስቶችም ስለሆናችሁ ሳይድ ይዛችሁ ሊሆን ይችላል የሚሉ ነገር ያነሳሉ። መቼም ከብዙ አንግል መረጃዎች መውጣት ስላለባቸው ጋዜጠኞች ናቸው፣ አክቲቪስት ናቸው። ብዙ መረጃው ግን የለም። እንደምታውቁት በኢሳን ላይ እኔም ራሴ ደጋግሜ በእንግሊዘኛ ብዙ ፕሮግራሞችን ሞክሬያለሁ። ግን ምን መሰላችሁ አሁን በኢትዮጵያ ሁኔታ ላይ የኢትዮጵያ ነባራዊ ሁኔታ
ከምንም ጋር የሚወዳደር አይደለም። ኢትዮጵያ ውስጥ እስከ ዛሬ ከሆነው እኔ በእኛም ዘመን ከኛ ዘመን ባሉት ውስጥም ካየን ምናልባት ጣሊያን በአንድ ጊዜ 30,000 ህዝብ በመርዝ ያጠፋበትን ቀን እንኳን ብናወዳድረው ከዚህ ጋር አይመጣጠንም። ምክንያቱም በድሮንም አገር በማፍረስ በሁሉም ዘርፍ ተግቶ በከባድ ጥላቻ የተሞላና ደሙ የመረዘ አካል እያፈረሰው ነው ያለው ህዝቡን ማለት ነው። ከአካባቢው ነቅሎ የአዲስ አበባ ተነቅሎ አልወጣም። በጣሊያን ጊዜ ነቅሎ ማባረር፣ ከአንዱ አካባቢ መንቀል፣ ሄዶ መጣል፣ ህዝብን መረሸን፣ መጨፍጨፍ፣ በደም በንጹሃን ደም መርካት ከምንም ይወዳደር የለም። ትንሽ ለውድድር የሚበቃው ያልኳችሁ ነው። ጣሊያን በቀን 30,000 ድረስ የጨፈጨፈበትን ያንን የክፉ ዘመን የሚያስታውስ ነገር ግን ጥቁሮቹ ጣሊያኖች በዚህ ደረጃ እዛው ሆነን ከውስጥ እናፈርሰዋለን እናጠፋዋለን የሚሉትን በቀል እያፈረሱት ነው ያሉት። ወደ ኢትዮጵያኖቹ ስንመጣ ደግሞ በግለሰብ በቡድን ጥቂት ሆነው አፈርድም የሚግጡ ማለት ነው። ያላቸው ሁሉ አንጠፍጥፈው የሚሰጡ የሚችሉትን የተወሰነ የሚሰጡ፣ ሌላው ደግሞ ማን ምን አደረገ ብሎ ቁጭ ብሎ እንትን የሚል የት እንሂድ በምን እናርገው እነዚህም እንዲህ ናቸው እነዛ ተጣልተዋል ምናምን ብሎ ወደኋላ የሚል ማህበረሰብም ደግሞ አለን። የሚሰሩት ይደክማል የሆነ ሰዓት ላይ። አሁን የኢሳንም አንደኛው አካል እኔም ከዚህ በፊት ስንጀምረውም ነግሬያቸዋል። እኛ የምንችለውን ብቻ ነው የምንሰጠው። ከምንችለው በላይ ልንሰጥ ስለማንችል ህዝቡ ካላገዘ ምንም የሚመጣ ነገር የለም። ሙሉ በሙሉ ጉልበትን በነፃ ሰጥተህ ያለውን አየር ሰዓትን ጠቅላላ ለኢትዮጵያ ህዝብ ለሚደርሰው ሰጥተህ የኢሳን ወደ 13,500 መሳይ አበበ ገልጿል። በየወሩ ለሳተላይት ከፍለ ከሰው ለምነ ከፍለ ካለ ከራስ ጨምረ ሰተ በዩቲዩብ ላይ በየቀኑ ወጥተ ያንን ደግሞ እንደገና ካንተ ጋራ ለሚሰሩ ለኤዲተሮች ከፍለ ያለውን ሁሉ አንጠፍጥፈ ከጨረስክ በኋላ የማይራመድ ወይም ካቅም በላይ በፋይናንሻል ችግር ምክንያት ካቅም በላይ ከሆነ ምንም ልታረጋልችም። አሁን እኔ ጸጸት የለኝም ኢሳን በመቆም ምክንያቱም አንጠፍጥፌ ሰጥቻለሁ። ያልሰጠ በዚህ ጉዳይ ላይ ያላገዘ ሊጸጸት ይችላል። ቁጭ ብለን የምናይ ብንሆን ኖሮ በጣም ይከፋን ነበር። ቆመን ከቆምንም በላይ አደግድገን እየሰራን ያለው። ከዛ ውጪ ቁጭ ብሎ በየሬስቶራንቱ በየምናምኑ እየተደባደበ የሚከፍል ማህበረሰብ ለእንደዚህ አይነት ጉዳይ ላይ ወደፊት መጥቶ እንካችሁ እናንተ በርቱ፣ በዚህ ሂዱ፣ የእንግሊዘኛ ፕሮግራም ይብዛ፣ ዓለም ጩኸቱን ይስማ፣ ሌሎቹንም እኛም ብቻ አይደለም ሌሎቹንም እነከሌም ጥሩ ይሰራሉ ቢሰሩ ጥሩ ነው ብሎ ከስር ወጣት አክቲቪስቶችን አሁን በፓለስታይኑ የሚደረገው እኮ ምንድነው ወጣት አክቲቪስቶችን በአየሩ ላይ መበተን ነው የተሰራው። አንድም በፍላጎት አንድም ደግሞ ሰው እየሄደ እያሳመናቸው ይወጣሉ፣ አየሩን ይሞላሉ። አየሩን በስድብና በጎጥ በምናምን ሞልተ አገር እየፈረሰች የምትስቅ ጅል ከሆንክ በጣም የሚያሳዝን ነው። ስለዚህ አሁንም ወደ ራሳችንን መመለስ አለብን ብዬ ነው። ራሳችን መመልከት ያው መንግስት ጠላት ነው፣ በቃ አለቀ። ከዚህም በላይ ጠላት መጥቶብን አያውቅም፣ እያፈረሰ ነው፣ ጠላት ነው። ከዚህ በኋላ እኛ ምንድነው በየግላችን ጠዋት ተነስተን ስለ ኢትዮጵያ ምን አድርገናል፣ ማታ ከመተኛታችን በፊት ስለ ንጹሃን ህዝብ በሁሉም የሃይማኖት እንትኖች ስክሪፕቸሮች መጽሐፍቶች ብታዩ ለድሃው ጩህለት፣ ለድሃው ድምጽ ሁነው፣ ለድሃው ከጎኑ ቁምለት የማይል የለም። ይሄንን ይዘህ ጠዋት ስትነሳ የምትችለውን ቀንም አስበው ጸልየለት፣ ማታም ከመተኛቱ በፊት የምትችለውን አርገህ ማደር የዚህ ዘመኑ ዋነኛ ግብ ነው ብዬ ነው ማስበውና እሱ ላይ ባለማረጋችን እነሱም እየገደሉ እኛም እያለቀስን እዚህ ቦታ ላይ ተገኝተናል። ስለዚህ አሁን ደረጀ የገለጸውን አለ ቢቢሲ ላይ የወጣው ለምሳሌ በአለም ላይ አለ የሚል እንግሊዘኛ ተናጋሪ ሁሉ ወጥቶ ሊጮህበት የሚገባ በሶሻል ሚዲያው በትላልቅ ሚዲያዎች በአርቲክሎች በፌስቡኮች በቴሌግራም በሁሉም ተብሎ መጮህ ያለበት ነው። ምን ያህል ነው አየሩ ላይ ያለው? የለም በጣም ጥቂት ነው። ስለዚህ ተማርን የሚሉ ሰዎች በየቦታው ላይ አናሊሲስ የሚሰጡ ሰዎች ይሄንን ክፍተት መሙላት አለባቸው። እኛንም ማገዝ አለብን። እኛ ወጣቶችን እያመጣን በእንግሊዘኛ ሞከርኩኝ ምራስ ታውቃላችሁ። ታዲያ እነዚህ ልጆች በየጊዜው ከስራ እያስወጣ ምናምን የተወሰኑ ቋሚ ስራ ይሄን በዚህ ጉዳይ ላይ ሊሰሩ የሚችሉ በቀን የኢትዮጵያን ዜና በእንግሊዘኛ ለዓለም የሚያወጡ ሰዎች የኢሳኑ ላይ አስበን ነበርና ፋይናንሻሊ ግን አልተቻለም። እና ማህበረሰቡ ራሱ የሚያደርገውን እርምጃውን ማየት አለበት። ቁጭ ብሎ ከማውራት ሰዎችን ክሪቲሳይዝ ከማድረግ ውጪ ወይም ከመደናገር ከማልቀስ ውጪ ወደፊት መራመድ አለበት። በሰላማዊ ሰልፎች መውጣት አለበት። እሱ አይሆንም የትም አላደረሰም ካለ በተለያየ አንግል ማህበረሰቡ እኮ እየተናገረ ነው። አሁን ዲሞክራት የተመረጠው ትራምፕ ጥሩ ሰው ሆኖ እንዳልሆነ ሁላችንም እናውቃለን። ዲሞክራቶች ግን ኢትዮጵያን ገለዋል።
ከዚህም በኋላ ለመግደል ወደ ኋላ የማይሉ ሰዎች ስለሆኑ ኢትዮጵያዊ ወጥቶ ጣላቸው ቢያንስ በቀሉን ተወጥቶታል። በዚህ ጉዳይ ላይ በእንደዚህ አይነት ሁኔታ በሌሎችም ጉዳይ ላይ በአማራ ህዝብ ላይ የመጣውን ይህን ጭፍጨፋ በማውገዝ አንድ ላይ መቆም አለበት። ለዚህ ደግሞ ዋነኛው ነገር ሚዲያ ነው። ሚዲያ የማይጠቅም ቢሆን ኖሮ በበኩሌ እናንተም ታውቃላችሁ ሁላችሁም እዚህ ቦታ ላይ አንገኝም ነበር። መታሰቢያ ጋር ያለው ኔትወርክ የተቋረጠ ይመስለኛል። መታሰቢያን መልሰን እስክናገኛት ወደ አበበ ልምጣ። አበበ አንተ ጋር ያለውንም ምናልባት በወቅታዊ ጉዳዮች ላይ አስተያየት መታሰቢያ ኔትወርክሽ የተቆራረጠ ነው። ዳግም አገኝሻለሁ በእርግጠኝነት። ወደ አበበ ልምጣና አበበ እንግዲህ መታሰቢያም ደረጃ የሚያነሱት ነገር አለ። ወቅታዊ ሁኔታ ኢትዮጵያ የምንሰማቸው ነገሮች ሁሉ በጣም ያስደነግጣሉ፣ ጆሮን ጭው የሚያደርጉ ናቸው። አሁን እዚህ ቁጭ ብለን ራሱ ከባህር ዳር የመጣው መረጃ የሚያሳዝን ሁለት ወንድማማቾች ወደ ቤታቸው እየሄዱ በመኪና እዛው ቤታቸው በራፍ ላይ ጠብቀው የአገዛዙ ታጣቂዎች እንደረሸኗቸው አሁን ሰምተናል። እንደዚህ አይነት ማለት የቁጥር ጉዳይ አይደለም። አዲስ ቅዳም ላይ 25 ሰዎች ሲገደሉ አብዛኞቹ ወጣቶች ናቸው፣ ሴቶች ናቸው፣ ህፃናት ናቸው። አሁንም በቢቢሲ ዘገባ ላይ ወጡት ወደ 13 የሚጠጉ ህፃናት ናቸው፣ ነፍሰ ጡር ናቸው። እየተደረገ ያለው ከወታደራዊ ጉዳይ ጋር ፈጽሞ የሚገናኝ አይደለም። በአብይ አህመድ ምንድነው ሚዲያ ሰራዊቶች በአብይ አህመድ ጀነራሎች እየተነገረ ያለው ልክ ሚዛናዊ በሆነ መልኩ እነሱም ይገላሉ እኛም እንገላለን አይነት ነው። የፋኖ ታጣቂዎች እየማረኩ ያሉት ጥቃት እየሰነዘሩ ያሉት በወታደራዊ ተቋማት ነው። ይሄ ግን በተቃራኒው ቤተክርስቲያን ላይ፣ ትምህርት ቤቶች ላይ፣ ጤና ተቋማት ላይ ነው። አበበ በሚገባው ልክ እየተጫወ አይደለም። እየደረሰ ባለው መጠን ሰፊ የሰብአዊ መብት እልቂት አጠቃላይ እየተፈጸመ ባለው ልክ እየሆነን አይደለምና ከዛ አንፃር ወቅታዊ ሁኔታውን እንዴት እየተከታተልክ ነው? አበበ ወደ አንተ ልምጣ። አመሰግናለሁ መሳይ። እንግዲህ ያው የኢትዮጵያ ጉዳይ ከጊዜ ወደ ጊዜ እየተባባሰ እጅግ ትራጂክ እየሆነ ነው የመጣው። ይሄም እንዳለመታደል ሆኖ እንደሚቀጥል ምንም ማጠያቂ ነገር አይደለም፣ ይቀጥላል ይሄ። ምክንያቱም በእርግጥ ትግል እየተካሄደ ነው መሬት ላይ፣ ግን ደግሞ የስርዓቱን እድሜ ለማሳጠር የሚደረገው የተቀናጀ እንቅስቃሴ ስቲል አሁንም ደካማ ነው። ይህንን ማመን ያስፈልጋል። አንድ ስርዓት በተለይ በዜጎች ላይ እንደዚህ መጠነ ሰፊ የሆነ ግፍና መከራ እየፈጸመ ፋሽስታዊ በሆነ ሁኔታ እናንተም ጠቅሳችሁታል፣ ከድሮን ጥቃት ጀምሮ በከባድ መሳሪያ በአፈና በጅምላ በማሰር የድሆች ቤቶችን በማፍረስና ድሆችን በማፈናቀል እንግዲህ የስርዓቱ የተጠመደው በዲስትራክሽን ላይ ነው፣ በጥፋት ላይ ነው። ግን ያው እነሱ ብልጭልጫቸውን ምናምን የማይረባውን ነገር ሁሉ እያሳዩ ልክ በቃ እንደሰሩ ሀገር እንዳሳደጉ አርገው ለማውራት ይሞክራሉ። ግን እውነታውና መቼም የአንድ ሀገር ምንነት መገለጫ ህዝብ ነው። ህዝቡ በምን ስቃይ ውስጥ ነው የሚኖረው ሲባል ኢትዮጵያ እጅግ የከፋ ነው። በዓለማችን ላይ ካሉ ከባድ መከራና ሰቆቃ ከሚደርስባቸው ህዝቦች ከነ ፓለስታይን ተርታ ሊመደብ የሚችል ነው። እዛም እንደዚሁ እንደምታውቁት ሲቪሊያንስ ንጹሃን የሆኑ ዜጎች የጥቃት ኢላማ የሆኑ በጅምላ የሚገደሉበት በጣም አሳዛኝ የሆነ የዓለማችን ታሪክ ነው። እንግዲህ ቢያንስ ይሄ በፓለስታይን በኩል ያለው ግጭት ታሪክም ያለው ነው። የራሱ የሆነ ኢፍታዊ ታሪክ አለው። በእኛ ሀገር ግን መንግስትና መንግስት ህዝብን መጠበቅ የሚገባው ህዝብን ወደ ተሻለ የእድገት ጎዳና ኢትዮጵያ እንደሚታወቀው በዓለማችን ላይ ካሉ እጅግ ደሃ ሀገሮች አንዷ ነች። እነሱ ግን የዚህን የደሃ ህዝብ አንጡራ ሀብት የጦር መሳሪያና የድሮን ግዢ ላይ ነው እያፈሰሱ ያሉት። እሱንም መልሶ ህዝቡን ለመጨፍጨፍ ነው እንጂ ሀገርን ድንበር ለማስጠበቅ ወይንም ደግሞ ሀገሪቷን ወደ ተሻለ አቅጣጫ ለመምራት አይደለም። ኦፍ ኮርስ ማንም ሀገር የመከላከያ ኃይል ያስፈልገዋል። ግን መከላከያ ኃይል ራሱ ህዝብ ላይ ተሰማርቶ ያለ የሌለ አቅሙ ከውጭ በሚያስገቧቸው የዘመኑ ይሄ ድሮን አሁን የቴክኖሎጂ እንትን ነው። ቴክኖሎጂ ራሱ ለህዝብ ጥፋት ለሀገር ጥፋት እየተጠቀሙ ያሉበት ሁኔታ ነው ያለው። ይሄን ሁሉ እየሰሩ ግን አይ ምንም የሚያሰጋ ነገር የለም ሀገሪቷ ተረጋግታ መንግስትን የሚያሰጋው ነገር የለም እያሉ ዲስኩር ደግሞ ፕሮፓጋንዳ ሲናገሩ ደግሞ በሌላ በኩል እንሰማለን።
እውነት ለመናገር መንግስት አለ ወይ የሚለው ጥያቄ ነው መጀመሪያ እኮ መመለስ አለብን። መንግስት የሚባለው ምንድነው ዴፊኒሽኑ? አሁን አለ ብለው ምስክርነት የሰጡትም አንዳንድ ሰዎች እንደው ስማቸውን መጥቀስ አሁን አልፈልግም ከኛም ጋር የነበሩ ለኢትዮጵያ ሕዝብ ፍትህ፣ እኩልነት፣ ነፃነትን አመጣለሁ ብሎ ሲታገሉ የነበሩ ሁሉ ምስክር ሆነው መንግስትን የሚያሰጋው ነገር የለም እዚህም እዛም ችግር አለ ግን ይቀጥላል መንግስት ብለው ሲናገሩ ሁሉ ነው በጣም የተሰቀቁበት ሁኔታ ነው ያለው። ምክንያቱም መንግስት ነው ወይ ዛሬ ስልጣን ላይ ያለው? መንግስት እኮ እንደዚህ አይደለም። መንግስት ማንም መማር አያስፈልግህም የመንግስትን ምንነት ለማወቅ። መሰረታዊ የሆኑ ተግባሮች የመንግስት የአንድን ሀገር ህዝብ ደህንነትና ኢኮኖሚያዊ ጥቅም መጠበቅ ነው፣ ድንበሩን መጠበቅ ነው፣ ህዝቡን ማስከበር ነው፣ ሉዓላዊነትን መጠበቅ ነው እንጂ ህዝብን መጨፍጨፍ አይደለም። የራሱን ህዝብ የሚጨፈጭፍ ኢፍትሃዊ በሆነ ሁኔታ በጅምላ መጠነ ሰፊ በሆነ ይሄ ሁሉ ግፍ እየተፈጸመ እንዳላዩ እንዳልሰሙ ሆነው መንግስትን የሚያሰጋው ነገር የለም የሚሉ ሰዎች ራሱ የወንጀሉ ተባባሪ እንደሆኑ አድርጌ ነው የምወስደው። ስለዚህ አሁንም ይሄ ወንጀል ቀጥሏል። ግን ደግሞ በእኛ በኩል ዋናም የተነሳንበት በእኛ በኩል ምን እናርግ ነው። 3ም ይሁን 4ም ይሁን 5ም ሰዎች ብዙ ለውጥ ማምጣት ይችላሉ። በዘመኑ አንዱ ሚዲያ ነው። እኛ ለረጅም ጊዜ የሰራንበት አስተዋጽኦ የምናደርገው በሚዲያ ረገድ ስለሆነ በሚዲያ ስራ ያንን አጠናክሮ መቀጠል ወሳኝ የሆነ ነገር እንደሆነ እናምናለን። የውይይታችንም ዋናው ትኩረት ኢሳንን በተመለከተ ነው። ኢሳን ጥሩ ነው የሰራው። እውነት ለመናገር ሁላችንም እዚህ አራታችንም የተሰበሰብነው ሰዎች ኢሳት አሁን በመቋረጡ ብዙ አልተከፋንም። ምክንያቱም አንድ ድርጅት የሚቻለውን ያህል አስተዋጽኦ አርጓል አላረገም በሚለው ስለሆነ የምንገመገመው ማለት ነው። በትንሽ አቅም ነው ይሄን ያህልም የቀጠልነው፣ ግን ደግሞ አቅሙን አጠናክረን መቀጠል እንዳለብን እናምናለን። እኛ በእኛ አቅምና በጥቂቶች ድጋፍ እዚህ ደረጃ ላይ መድረስ ይችላል። ብዙዎች ደግሞ ቢረባረቡ ብዙ መስራት እንችላለን። አሁን ይሄ ድርጅት ከተቋቋመ ጊዜ ጀምሮ ብዙ መረጃ ወደ ኢትዮጵያ አስተላልፏል። በሳተላይት ነው የሚተላለፈው። ጥራት ባለው ሁኔታ በኤችዲ በቀላሉ ጃም በማይደረግ ኢንክሪፕትድ በሆነ ትራንስሚሽን ነው የሚሄደው እና ይሄ ሁሉ መረጃ ሲተላለፍ ከበስተጀርባው ደግሞ ያሉ ሰዎች ለዚህ ድርጅት ቢሰሩም አስተዋጽኦ ቢያደርጉም ለነሱ ምንም የሚያደርግ እንደ ድርጅት አይደለም እየተንቀሳቀሰ ያለው። ሁሉም እንደሚያውቀው የተለያዩ የሚዲያ ተቋማት የሚያሰራጩትን በጋራ ወደ ኢትዮጵያ የሚያሰራጩበት ዋና መድረክ ነው። ብዙ ጊዜ ሰዎች ዩቲዩብ ላይ የሚሰራውን ብቻ ነው የሚያዩት። ዩቲዩብ ላይ የሚሰራው በአብዛኛው ከዲያስፖራው ጋር ለመነጋገር፣ መረጃ ለመቀያየር፣ ደጋፊዎች ጋር ለመወያየት ነው እንጂ ዋና ስራው ወደ ሀገር ቤት የሚደረገው ስርጭት ነው። ያ ደግሞ ጥሩ በሆነ ሁኔታ ያለማቋረጥ ሄዶ ነበር። ግን ደግሞ በመሃል የገጠመን እክል አለ። ይሄም እክል የገንዘብ እና የበጀት እጦት ነው። ከባንክ አካውንታችን ጋር የተያዘም እንደዚሁ የተፈጠረብን ችግር ነበር። ገና ድርጅቱ ሲቋቋም እንደዚሁ የተወሰነ ገንዘብም ያልተለቀቀልናል። አሁንም ከፊሉን አስለቀናል። በብዙ ድካም ያልተለቀቀልናል። እነዚህ ተጨማምረው ነው ይሄን ችግር የፈጠረው። ያው አንድ ድርጅት የአንድ ወር በጀት የሁለት ወር በጀት ጉድለት ካለው ድርጅቱ እክል እንደሚገጥመው ግልጽ ነው። ምክንያቱም መክፈል የሚገባውን መፈጸም የሚገባውን ክፍያ ጊዜውን ጠብቆ መፈጸም አለበት በኮንትራቱና በውሉ መሰረት። ይሄ ስለሆነ ነው። ግን ደግሞ ተረባርበን ይሄንን መልሰን ወደ አየር የምንመልስበት ሁኔታ እንደምንፈጥር አምናለሁ። መሳይ አበባ አንተው ጋር ልቆይ፣ ምክንያቱም ወደ ዕለቱ ዋና አጀንዳችን በዚሁ መግባት ይገባናል። የኢሳን ጉዳይ ነው። ኢትዮጵያ ሳተላይት ኔትወርክ ኢሳን እንግዲህ ትላንትም ከደረጀ ጋር ስናወራ ነበር። አንተም ከደረጀ ጋር ሆናችሁ በኤኤምኤስ ላይ ቀርባችሁ ጉዳዩን ለደጋፊዎች ለተመልካቾች አስረድታችኋል። አሁን ነው የታወቀው የኢሳን አስፈላጊነት ሲቋረጥ ነው የታወቀው። ምን ያህል ህዝቡ በመረጃ ጨለማ ውስጥ እንዳለ ያየንበት ያረጋገጥንበት ነው። የሁላችሁም እንደኔ ሁሉ የሁላችሁም ስልኮች የሶሻል ሚዲያ መድረካችሁ በዚሁ ምን ሆነ ተቋረጠ በሚል መልእክቶች እንደ ተሞላ ገምታለሁ። ከፍተኛ የሆነ ክፍተት ነው የተፈጠረው። በተለይ በአማራ ክልል በአዲስ አበባ የኢሳን በስፋት ተመልካች ባለባቸው አካባቢዎች ይሄው ጉድለት ታውቆ እንግዲህ ተመልካቹ እየጠየቀ ይገኛል። ስለዚህ አበበ እስቲ ወደ ኋላ እንመለስ። ያው
ስንጀምረው ቃል የገባነው ነገር አለ። ቃላችንን ቀደም ሲል መታሰቢያ እንዳለችው ማድረግ እንደ አንድ ዜጋ እንደ አንድ ተቆርቋሪ ኢትዮጵያዊ ማድረግ የሚገባንን አድርገናል። ከዛም በላይ ሄደናል። አሁንም የሚጠበቅብንን ከማድረግ ወደ ኋላ አንልም። ግን ደግሞ ሌሎች ድርሻ አላቸው። እቺ ሀገር ለኛ እንዲሁ ዝም ብላ በግል ተፈርማ የተሰጠችን አይደለችም። ሁላችንም እኩል ኃላፊነት አለብን። የተለየ ኃላፊነት የተለየ መስዋዕትነት ከእያንዳንዳችን እንደው በተለየ መልኩ የሚጠበቅ አይደለም። ግን የውሳኔ ጉዳይ ነው። መወሰን አለብን። የወሰነ ሰው ይሄ ኃላፊነት አለብኝ የሚል ሰው ወደፊት መጥቶ አስተዋጽኦ ማድረግ ይገባዋል። ዝም ብሎ ቴሌቪዥን እየከፈቱ በነፃ መመልከት አይደለም። ዩቲዩብ እየከፈቱ በነፃ መከታተል አይደለም። ዋጋ አለው። ገንዘብ ወጥቶበት ብዙ ሰዎች ለፍተውበት የሚሰራ ስራ ነውና አንዳንድ ሰዎችን ሊናቸውን ሊጠይቃቸው ይገባል። ለማንኛውም አበበ ምንድነው የተፈጠረው? አዎ የበጀት ጉድለት አለ፣ የሳንቲም ክፍተት አለ። ያንን ተከትሎ በአሁን ሰዓት አየር ላይ የለም። እስቲ ምናልባት የተፈጠረውንም ችግር አንድ ላይ አድርገህ ብትገልጽልን። ቀደም ብዬ እንደጠቀስኩት ነው እንግዲህ ከተቋቋመ ጊዜ ጀምሮ ይሄ የሳተላይት ስርጭት ወደ ኢትዮጵያ በ24 ሰዓት የሚተላለፍ ስርጭት ነው ያለው። ይሄ በቴክኒክም እንደው የተወሰነ ለሰዓታት ምናምን ካልሆነ በስተቀር ተቋርጦ አያውቅም። በሌላ ምክንያት ቴክኒካል ከሆነ እንትን ማለት ነው ሊያቋርጡት ሞክረዋል በተደጋጋሚ ግን አልተቻለም። ለምን? ይሄ ጥሩ በሆነ ኢንክሪፕትድ የሆነ ስርጭት ስለሆነ ኢንክሪፕትድ ማለት ለጃም ለማድረግም የማይመች ነው። ይሄ አዲስ ቴክኖሎጂ ነው። ስለዚህ ያም ሙከራ ቢኖርም ያ የተሳካ አልነበረም። ግን ደግሞ ቀደም ብሎም እንደጠቀስኩት ከበጀት ጋር በተያያዘ ያለው አንደኛ የባንክ አካውንታችን ፍሮዝን እንዲሆን የተደረገበት ሁኔታ ነበር። ቀደም ብሎም አሳውቀናል። ይሄንን በማናውቀው ነገር ድንገት አካውንቱ እንዲዘጋ ተደረገ እና ያንን ገንዘብ ለማስለቀቅ ራሱ አካውንት ውስጥ ያለውን ብዙ ጊዜ ነው የፈጀብን። ከፊሉን ለቀውልናል፣ ከፊሉን ደግሞ ገና አልለቀቁልንም። ግን ሆፕፉሊ ይለቁልናል ብለን ተስፋ እናደርጋለን። እሱም የፈጠረው የበጀት ክፍተት አለ። ዞሮ ዞሮ ግን ትልቁ ነገር ወደፊት ምን እናርግ ነው። ችግር መፈጠሩ ሊያጋጥም የሚችል ነገር ነው። በተለይ ደግሞ እንደዚህ አይነት በተወሰነ አቅም የሚሰራ ትልቅ ስራ እንከን ሊገጥመው ይችላል በየመሃሉ። ወደፊት ግን ምን መደረግ አለበት? ቅድም መታሰቢያም አንስተዋል። አበበ ምናልባት ወደዛ ከማለፋችን በፊት እንደዚህ ጫፍ ላይ እስኪደርስ ለምን ጠበቃችሁ ብሎ ተመልካቾች ጥያቄ ማቅረባቸው አይቀርም። ይሄ ችግር እየተንሸራተተ ሲመጣ እዚህ ከመቋረጡ ከመድረሱ በፊት ለምን ለተመልካች አላሳወቃችሁ? ምናልባት እኛ አካባቢም ስንፍና ሳይኖር አይቀርም። የስንፍና ነገር እንኳን አይመስለኝም መሳይ። ምክንያቱም አንዳንዶቻችን እንደውም በተሻለ ሁኔታ እንንቀሳቀሳለን። ይሄን ድርጅት እንትን ለማድረግ ለማንቀሳቀስ በተፍሳታችን ነው ሁላችን የምንሰራው። አንዱ ያለበት የድርጅቱ ችግር ሙሉ በሙሉ ዴዲኬትድ ሆኖ የሚሰራ ስታፍ የለውም እንደሚታወቀው። ይሄ አለመኖር የራሱ ክፍተት ይፈጥራል። ለምን እንትን ገንዘብ በማሰባሰብ ይሁን አባላትን በመበልበልም ይሁን በተለያየ መልኩ ሊሰሩ የሚገቡ ሰዎች መኖር ነበረባቸው። እውነት ለመናገር ግን የበጀት እጥረት ስለነበር ያንን አላረግንም። ሞር ስርጭቱ ላይ ያተኮር ነው። ከዛም በተጨማሪ ደግሞ እንዳልኩ የአንድ ወር የበጀት ክፍተት የሚፈጥር ችግር ሲፈጠር የአንድ ወር የበጀት ክፍተት ተፈጸመ ማለት ያንን ልታሟላ ካልቻል ከስርጭት ይቋረጣል። እና እነዚህ የተደራራቢ የሆኑ ነገሮች ናቸው እንጂ እኔ እንኳን በስንፍና የምወቅሰው የለኝም በዚህ ግሩፕ። ለምን ሁሉም ካቁ በላይ ብዙ እንደሚሰራ ስለማቅ ማለት ነው። አንደኛ ሁሉም የራሱ ሚዲያ አለው። እንተም ደረጀም መታሰቢያም ብዙ ጥረት ነው የምታደርጉት። ስለዚህ ኤምኤስም እንደዚሁ ሁሉም ይሰራል፣ ወደ አየር የሚወጣበት ሁኔታ አለ። ግን የተቀናጀ የፈንድሬዚንግ አላረግ ነው። ይሄ አንዱ ክፍተት ነው። ይሄንን አለማድረጋችን በእርግጥ በእኛ በኩል ያለ ክፍተት ነው። እሱም ከስንፍና ሳይሆን እንደዚሁ በስራ ከመጠመድ የተለያዩ ጉዳዮች። ሌላው ደግሞ አሁን ያለው አንድ ነገር ምንድነው ሁልጊዜ አስተዋጽኦ አድርጎ ስትል ሰዎች ለንተ ይመስላቸዋል። ይሄ ራሱ የሚፈጥረው ችግር አለ። ለምን እኛ ለኮዙ ስለሚያሳስበንና እጅ አንሰጥም ከሚል ማለት ነው እንጂ ብዙዎቻችን እንደሚታወቀው ብዙ ጊዜያችን ያጠፋንበት ነው የኢትዮጵያ ሕዝብ ትግል። የኢትዮጵያን ሕዝብ ወደ ተሻለ አቅጣጫ ሊመራ በሚችል መንገድ
ከመታገል አንፃር ከትምህርት ቤት ጀምሮ ብዙ ሞክረናል። አንዳንዶቻችን እንደሚታወቀው ምንም እንኳን የከፋ የተሻለ ሳይሆን የከፋ አይነት ሁኔታ አሁን የኢትዮጵያ ሕዝብ የገጠመው ቢሆንም ግን ለውጥ ለማምጣት የሚቻለን ጥረት አድርገን እንደውም አንዳንዶቻችን እንጨምሮ በቃኝ ሁሉ ብለን ነበር። ግን ኢትዮጵያ ውስጥ ያለው ሁኔታ እያየህ አላየሁም እየሰማህ አልሰማሁም የምትልበት ስላልሆነ እንደ ብዙዎች እኔ የሚጨነቀኝ እኔ ኑሮ ከተማ አላ ብለህ ልተኛ የምትችልበት ሁኔታ የለም። ያ ነው አሁንም እኛን ያሰባሰበን አሁንም ወደፊትም እንቀጥል የሚያደርገው ነው። ለመናገር ይሄ ጊዜያዊ ችግር አድርጌ ነው በኩል የማየው እንጂ ኢሳን ተቋርጦ አይቀርም። ይሄንን አሁን የተፈጠረው ችግር እንዲስተካከል አድርገን ስርጭቱም በተጠናከረ ሁኔታ እንዲቀጥል በእኛ በኩል ብቻ ሳይሆን በእኛ ውስን በሆነ ሰዎች ብቻ ሳይሆን ብዙ ሰዎች ኢንቮልቭ አድርገውበትም ወደፊት የጋራ ሚዲያ ተብሎ በዛ እሳቤ ምክንያቱም አንድ ሚዲያ የህዝብ ነው። ማንም ያቋቁመው የህዝብ ነው። ግልጋሎት የሚሰጠው ለህዝብ ነው እንጂ አንተ የምትሰራው ነገር ለግልህ ምንም አይጠቅምህም። ምናልባት እንደው ውስጣዊ ህመም ነው የሚፈጥርብህ። ለምን በየዕለቱ የሚመጡ ዜናዎች ራሱ ከባድ የሆነ ረባሽ የሚረብሹ ዜናዎች የህዝብ ሰቆቃ ስለሆነ በየጊዜው የምትሰማው ለግል አይጠቅምህም፣ ያሳማሃል። እንደው ግን ደግሞ ይሄ ሚዲያ ቀደም ብሎም እንዳልኩት የህዝብ ስለሆነ ሁላችንም ተረባርበን ልንቀጥል ይገባል። ወደፊትኛ ቀድነው እቅዳለ ስንመሰርተው ጀምሮ ይሄ በየጊዜው ፈንድ ወይንም ገንዘብ እያሰባሰቡ ሚዲያ ራን ለማድረግ የሚደረገው ጥረት ብዙ ጊዜ እንከን ስለሚገጥመው ራሱን ችሎ በቢዝነስ ሞዴልም የአየር ሰዓት እያከራየ ራሱን ችሎ መቀጠል የሚችልበት ሁኔታ ሁሉ ለማመቻቸት ሁሉ እቅዳለን። ያ ደግሞ ሊሆኑ የሚችል ነገር ነው። ግን እሱም ጊዜ ይፈልጋል የሚሰራለት ሰው ያስፈልጋል እንጂ ሚዲያው ትልቅ ፖቴንሻል አለው። በሁሉም ራሱንም ችሎ ባካችሁ ስጡም ሳንል ራሱንም ችሎ መቀጠል የሚችልበትን ነገር ሁሉ መፍጠር ይቻላል። ለዛ ግን ያው ዴዲኬትድ በሆነ ሁኔታ ሰዎች ሊሰሩ ይገባል ከኛም ባሻገር ማለት ነው። አበበ አመሰግናለሁ። ምናልባት ለቃሉ አጠቃቀም ይቅርታ ጠይቃለሁ። ስንፍና ስል ቀደም ሲል አሁን አንተ የገለጽከውን ለማሳየት በሚል ነው፣ ክፍተት በሚለው ሊወሰድ ይችላል። ምክንያቱም ሰው መስጠት ይፈልጋል። ለምን ዝም አላችሁ እስካሁንስ? መስጠት እየፈለገ እኛ በዛ መጠን ሄደን እየተቀበልን ወይም ደግሞ እየቀሰቀስን አይደለም። ገንዘቡን ለማግኘት የሚያስችል የዚህ የቅስቀሳ ስራችን ትንሽ ደካማ ነው ለማለት ያለው። ደረጃው ወደ አንተ ልምጣ። እንግዲህ አሁን ኢሳን ወርዷል። በዚህም የተነሳ ክፍተት ተፈጥሯል። በአስቸኳይ መመለስ አለበት። ቀደም ሲል እንዳልነው የምናቀርበው መረጃ እዛ ይጠቅማል፣ ትግሉን ያግዛል። ያው አሁን ጦርነት እንዲህ አይነት የህዝብ ትግሎች ግማሽ በሚዲያ የሚሸፈን ነው፣ ግማሽ ነው በጦር ሜዳ ሊሸፈን የሚችለው። ሚዲያ የሚኖረው አስተዋጽኦ በዚህ ወቅት ላይ ከፍተኛ ስለሆነ የኛ የኢሳን ሚዲያ ደግሞ ከሌላው በተለየ ሁኔታ እውነት ለመናገር ይህን ምስክርነት የሚሰጡት እዛው መሬት ላይ ያሉት ጭምር ስለሆኑ ነው። እኛ በጣም ሚዛናዊ ነን። ከአውራጃ ከወረዳ ከከሌ ከዛ ብለን የምንለየው የለም። ትግሉን ነው በአጠቃላይ የምንደግፈው፣ ትግሉን ነው በአጠቃላይ ይዘነው እየሄድን ያለ ነው። በዚህ የተነሳ ተመራጭ አድርገው ሰዎች ይከታተሉናል። እንዲህ አይነት ተመራጭ የሆነ በዚህ አይነት ምክንያት መሰናከልና ክፍተት መፈጠር የለበትምና ደረጃ እንዴት ነው መቀጠል ያለብን በቀጣይ? ኦኬ አመሰግናለሁ መሳይ። ብዙ ተብሏል። ኢቭን አሁን እንኳን መቋረጡን ስናውቀው የሚመጣውን ምላሽና አንዳንድ ነገሮች ስንመለከት በእርግጠኝነት ለአድማጮቻችን ማለት የምንፈልገው የቀናት ጉዳይ ነው። ተመልሰን እንመጣለን፣ ሰሞኑን እንመጣለን። ፕሮሚሲንግ ነው ያለው ነገር፣ ጥሩ ነገር ናቸው እና ከዚህ አኳያ አበበም አንተም ያላችሁትን ያስተካከልከውን ክፍተት ያልከውን እኔ እቀበለዋለሁ። ያን የሚያወቅነው መቼ ነው? አሁን እኛ ተቋረጠ ስንል መሳይ ያልከው አይነት ጥያቄ ነው በብዛት የመጣብኝ። ለምን ሳትነግሩን፣ ለምን እንደዚህ ሰሚሆን እኛ እኮ ያላችሁ መስሎን ነው የሚሉ ብዙዎች አሉ። ወደሱ ከመምጣቴ በፊት ለአድማጮቻችን ግልጽ ለማድረግ ያህል መቼም የሚዲያን አስፈላጊነት እንደ አዲስ ለመናገር አይደለም። አገዛዙ የሀገሪቱን ቆዳ ስፋት በሚሸፍኑ 6 እና 7 የቴሌቪዥን ጣቢያዎች ህዝቡን አደንቁሮታል። የሀገሪቱን ቆዳ ስፋት በሚሸፍኑ ጋዜጣዎች በየክልል ሁሉ አቋቁሞ ህዝቡን አደንቁሮታል። እሱም አልበቃ ብሎት ለመምህራን ደሞዝ የማይከፍል፣ ለተለያዩ አካላት የመንግስት ሰራተኞች ደሞዝ የማይከፍል ተግባራዊ ማድረግ ያቀታው አገዛዝ የሀገሪቱን በጀት መምህራንን እንደኔ ቢጤ እየቀለበ ለተከፋይ አክቲቪስቶች አውሎታል።
የሰራተኛውን ደሞዝ ለአክቲቪስቶች የፖለቲካ ስራ ላይ የሚሰሩለት አክቲቪስቶች አድርጎ ያ ሚዲያ አይበቃኝም ብለው በርካታ ካድሬዎችን አሰማርተው በዩቲዩብ በሶሻል ሚዲያው አሰማርተው ያ ሁሉ አልበቃው ብሎት ውግት ጀምሯል። እነዚህ ኃይሎች ምንድነው እያደረጉ ያሉት ብትሉ ለምሳሌ ትናንትና አሁን ቢቢሲ የዘገቡትን ዘገባ 50 ሰዎች የተጨፈጨፉበት ሊወጣ ስለነበረ አስቀድመው እነሱ ሲዘግቡ ነበር። ምን ብለው መከላከያ ሲሰለጥኑ የነበሩ የፋኖ ሰልጣኞችን መቱ እያሉ ማለት ነው። ቀደም ሲል እነዚህ ሰዎች በትግሉ ጊዜ እኛ ጋር የነበሩ ይሆናሉ። ነገር ግን በዚህ ደረጃ ህሊናቸው ራሳቸውን ስጠው የንጹሃንን ደም ሲያክፋፉ የነፍሰ ጡሮችና የህፃናትን ሞት ሲያደፋፍሩ ስንመለከታቸው እጅግ ያስከፋል። ይሄ ነው የሚዲያ አስፈላጊ። እንዲህ አይነትን ሸፍጥ የሚሸፍኑ እንደገና እነዚህ ከመንግስት ሚዲያ አልበቃ ብሎት በሶሻል ሚዲያውና በዩቲዩብ አሰማርተው የተገደሉት ታጣቂዎች ናቸው ፋኖች ናቸው እያሉ ፍጹም የማንጠብቃቸው አብረን የነበርን አብረን ባንድ ጀልባ የነበረን አብረን ባንድ ላይ ስንጓዝ የነበረን ፈጽሞ በሚያስደነግጥ ሁኔታ ቢወርዱ በዚህ ልክ አይወርዱም ብለን ልንመሰክርላቸው የምንችል የዚህ አይነት ነገር እስከ ማሰራጨት ደረሱ። ለማፈን ማለት ነው። የአምባገነኖች ሚዲያ በጸረ ዲሞክራሲያዊነትና ባፈና ነው የሚገለጸው። እነ ኢትዮጵያ ቴሌቪዥን እነ ራዲዮ ፋና ሌሎቹ ምን እንደሚሰሩ እነ ፋና ቴሌቪዥን እየተመለከትን ነው። 42 ፌደራል ፖሊሶች በታረዱበት ንጹሃን በድሮንበት ቢጨፈጨፉበት ሁኔታ እነሱ ሀገር ውስጥ ገቢ ግብር ሰበሰበ ከሞቅሞቆ ቢጫ ቀለም እናገኛለን ጨውና ጥቅሙ ጨወጥ ውስጥ እየገባ ይበላል እያሉ ነው በወቅታዊ ጉዳያቸው የሚዘግቡት። ማንም የንጹሃንን ሞት የሚዘግብ የለም። ከድሮናቸው ከጭፍጨፋቸው በላይ በዛ ደግሞ ይገዱናል መልሰው። ያ በሆነበት ሁኔታ ደግሞ እንዲህ አይነት ሚዲያዎችን ገዝተው እንዲህ አይነት ግለሰቦችን ገዝተው የሀገር በጀት እያፈሰሱላቸው የንጹሃንን ሞት ለመደፋፈን በሚሄዱበት ጊዜ እልክ ሊይዘን ይገባል። የእውነት ሚዲያዎች መሬቱ ላይ ምን እየተደረገ እንዳለ ኤክስፖዝ የሚያደርጉ አምባገነኖችን የሚያጋለጡ ለህዝብ እውነተኛ መረጃ የሚሰጡ ሚዲያዎች ያስፈልጋሉ። እንደዛ አየነው። ሰሞኑን 3 ቀን 2 ቀን ከአየር ላይ ስንወርድ የህዝቡን ስልክና የህዝቡን መልእክት ተመለከት ነው። በዚህ ሂደት ተመልካቾቻችን ቅድም ባልደረቦች እንዳሉት ክፍተት እኛ ጋር የለም ማለት አይደለም። ክፍተት ይኖራል። ክፍተቱ ግን የመጣው ከመሰፋት አንዳንድ ጊዜ ካለብን ስራ አኳያ ስልክ የማናነሳበት ጊዜ አለ። ይህንን ኢሳንን ስናቋቁም ቃል የገባነው ነገር ነበር። ምንድን ነበር ያደረግነው? ሰፖርቲንግ ስታፍ ነገር ወይም ኮሚቴ ነገር በየቦታው እናቋቁማለን ብለን ነበር። ግን እንዳላችሁ ወደ ተግባር ሲገባ ለምሳሌ መሳይ በየቀኑ ቃለ ምልልስ አድርጎ ሌላ ነገር ሰርቶ ያን ብሎ መረጃ ማድረስ አለበት። መታሰቢያ በዚህ ጋር ትሮጣለች። አቤ ይህንኑ የኢሳንን ጉዳይ በተለያየ ነገር ላይ ቢዚ ነው። እኔ ከቻልኩበት ዜናና አንድ የቀጥታ ስርጭት በየቀኑ አሳልፋለሁ። ስልክ ለማንሳት እንኳን ማናነሳላቸዋለን። ስለዚህ አሁን ቅድም እንደተባለው ራሱን የቻለ ይፈልጋል። ይሄ ራሱን የቻለ በየደረጃው ኮሚቴ አቋቁመው ኢሳንን የሚደግፉ አካላት የሚያዋቅር የሆነ ቡድን ራሱን ከዚህ ከኛ ውጭ ሆነ ማለት ነው። ስለተመለከትነው ነው በተግባር ያን ብናደርግ አንወርድም ነበረ። ምክንያቱም እውነቴን ነው እንትን ለማድረግም አይደለም። በጣም ነው የምናመሰግናችሁ። መጀመሪያም እናንተ ጋር ነው የመጣ ነው። አሁን የደነገጣችሁት ብዙዎች ናቸው። በተለይ ደግሞ ተደጋጋሚ ፊቶች እኔ ይገርመኛል። የዚህ የኢትዮጵያ ጉዳይ የሀገር ጉዳይ የተወሰኑ አካላት ትከሻ ላይ መጣ ነው ማለት ነው። ዛሬም እናንተው እየሮጣችሁ ደንግጣችሁ ያላችሁ ወገኖቻችን አላችሁ። እንዴት ይወርዳል በፍጹም እያላችሁ እየተናገራችሁ ያላችሁ አካላት አላችሁ። ለማክሰኞ ስብሰባ የጠራችሁን አካላት አላችሁ። ስለዚህ ያን ነገር ያላደረግነው በድካም ሳይሆን ከነበረብን ውጥረት አኳያ ነው። መረጃ አዋቅሮ በየቀኑ ለአድማጭ ማድረስ ራሱን የቻለ ከባድ ስራ ነው። ስለዚህ በሚቀጥለው ጊዜ ከዚህ በኋላ አበበ እንዳለው ብዙ እቅዶች ይኖሩናል። ነገር ግን በምንሰራው ልክ ያን ኃላፊነት ሊያስፈጽሙ የሚችሉ ቅድም መታሰቢያ ያለችው በእንግሊዝኛ ፕሮግራም ያላሰብነው እኮ ነገር የለም። በተለይ በአሁኑ ሰዓት እየተፈጸመ ያለውን ጭፍጨፋ ለፎሬነሮች
ለውጭ ማህበረሰብ ለኢንተርናሽናል ኮሚኒቲ በሚቀርብ ሁኔታ ራሱ ያን ነገር በማድረግ በኩል በጀት ያስፈልጋል። ያ በጀት ደግሞ አሁን ስናየው የእናንተን ምላሽ ስንመለከተው ከባድ አይደለም፣ ግን ያን አቀናጅቶ ተመድቦ የሚሰራ የራሱ ኃይል ያስፈልገዋል፣ የራሱ ታስክ ፎርስ ያስፈልጋል። እሱ ላይ እኛም ትኩረት ማድረግ አለብን። እናንተም አትወቀሱም፣ ከብሬ ነው ብለው አትወቀሱም ብላችሁ በዚህ ላይ እየተሳተፋችሁ ያላችሁ በፊትም አሁንም እየተሳተፋችሁ ያላችሁ ዝም ያላችሁትን ቤት ፍሬው ለህሊናችሁ ሁሌ ለህሊናችሁና ለራሳችሁ ተዋደን። በዚህ ጉዳይ ላይ ይህ ሁሉ ይሆነ ወገኖቻችሁ እየተገደሉ ደማቸው እየፈሰሰ ቅርሶች እየወደሙ አብያተ ክርስቲያናትና መስጂዶች እየፈረሱ ኢትዮጵያ እንዳልነበረች እየሆነች እናት አባቶቻችሁ ያስቻላችሁ ሰዎች ዝም ያላችሁ ሰዎች ያልባትሳተፉ ሰዎች ለህሊናችሁ ተዋደን። ለህሊናችሁና ለመናጅ የህሊና ተጠያቂ ናችሁ። ግን አሁንም ወገን ስላለን ጥላሁን ወገን አለኝ ዘመድ አለኝ የሚል ሙዚቃ አለ። አሁንም ከኛ ጋር እኩል ከመጋረጃ ጀርባ ሆናችሁ ምንም እኛ ብንመሰገን በሚዲያው ላይ በስክሪኑ ላይ ታይተን የበሬው ምስጋና ወሰደው ፈረሱ ቢሆንም ምስጋና ማትወስዱ ከጀርባ ሆናችሁ ምን እናድርግ ከዚህስ በላይ ምን ልናደርግ እንችላለን እያላችሁ በየጊዜው የምትጠይቁን ወንድሞች እህቶች አላችሁ። ከእናንተ ጋር ሆነን ይሄን ጊዜ በአጭር ጊዜ እንደምናልፈው የፈተና እርግጠኛ ነኝ። በጣም አመሰግናለሁ ደረጀ። ቁልፍ ነገሮችን ያነሳው መታሰቢያ ወደ አንቺ ልምጣ። እንግዲህ የዚህ ሐሳብም ጠንሳሽ አንቺ ነሽ። ያው ወደ ኋላ ሄደን ስለነበረው ታሪክ እናውራ ከተባለ ኢሳን የሚባለው ሚዲያ ተሰባስበን ድሮ ኢሳት ውስጥ የነበርን በአንድ መድረክ ላይ እንድንመጣ ሐሳቡን አቅርበሽ አስተባብረሽ ወደዚህ አምጥተሻል። እውነት ይሄን ነገር እንደማናችንም ሁሉ አንቺን ደግሞ በተለየ ሁኔታ ስሜትሽን ሊጎዳ ይችላል፣ ይገባናል። ሁላችንም እንደሚጎዳ ሁሉ በዚህ መልኩ ጉዟችን ብዙ መሄድ ሲችል በሳንቲም ምክንያት እየተሰናከለ መምጣቱ እንደሚያስቆጭሽ እገምታለሁ። ለማንኛውም አሁን ይሄ ሆኗል። ከባለፈው ብዙ ትምህርቶችን እንወስዳለን፣ እኛም ክፍተቶችን እንደፍናለን። ግን ደግሞ ኃላፊነት ያለበት አካል አለ። ሁሉን ነገር ለአንድ ወገን ብቻ ትቶ ለጥ ብሎ የተኛ ቀደም ሲል ደረጀ ህሊና ካላቸው ህሊናቸው ይውቀሳቸው ያሉትን ጨምሮ ሌሎች ደግሞ መስጠት እየፈለጉ መንገድም ያጡ ቤት በኩል እንምጣ ያሉ የኛን መጎትጎት የኛን ስጡን ብለን መጠየቅ መድረክ ላይ መውጣት እንደው ቅስቀሳም የሚፈልጉ ይኖራሉ። ለማንኛውም ምን መደረግ አለበት? ወደ መፍትሄው ይሄድን ትንሽ ጊዜ እንቆይ። መልካም መሳይ፣ አመሰግናለሁ። መቼም በቀደምም ተነጋግረናል። ያው ላይ ለፊት ነው የምናገረው እንደምታውቁት። ልክ ኤዲተሩ ደውሎ ኢሳን ሰስፔንድ ተደረገ ሲል ለእናንተም ብየዋለሁ መሰለኝ። ተገላገልኩ የሆነ ነገር እንደው ሆዴ በቆረጠልኝና የምችለውን ያህል በሰራው ከዚህ በኋላ ሁሉ ብዬ እንትን ብያለሁ። ለእናንተ በዛ ስሜት ነበር ያለው። ከምንችለው በላይ ሰተን ካልሆነ ምንችለውን ብቻ እንስራ የሚል ነገር አለ። ግን ተፈጥሯችን አልፈቅዳለ፣ የኢትዮጵያ ሁኔታ አልፈቅዳለ እንጂ ለራሴ ብሎ እምቢ ያለኝ ነገር እንደው በቃ ሰው አሉኝ እኮ ብዙ ሰዎች እኮ ያለው እኮ በዙሪያ እኮ የሚችሉትን ብቻ እየሰሩ የራሳቸውን ኑሮ የሚኖሩ ሰዎች አሉና እኛ ግን ዝም ብለን እየቃዠን ከምንችለው በላይ በችግሩ መጠን የምንፈታ የመሰለን ችግሩን በጣም እንዳክርና በእኛ ፔስ አይሄድም። ማህበረሰቡ በጣም ግልጽ ነው። ማህበረሰቡ አይሄድም በዛ ልክ ሌቦችን ፓወር ሲያርግ ታያዋለ ወይም ሌሎች ሰዎችን የሚሳደቡ ሰዎችን በቃ ልኬን ይወዴን ተናግሮልኛል። መሬት ላይ የሚያመጣው ነገር ምንድነው? እርስ በርስ ሽኩቻ በማምጣት እንትን የሚሉ የሚከብሩ ሰዎች አሉ ምናምን ታያዋለ። እሱን በሌላ ነገር ላይ ረጅም ጊዜያቸውን የሚያቃጥሉ ሰዎች አሉ ታያለ። እሱን በዚህ ቦታ ላይ ደግሞ አረባካቸው የሆነ ነገር ለውጥ ለማምጣት እንድንሰባሰብ የሚለውን ኃይል ደግሞ እንደ ጅልም እንደምንም ተቆጥሮ እንትን ሲል ስታየው ይሄን ማህበረሰብ ይዤ ድረስ ይደርሳሉ። ሐሳባችንስ የኢትዮጵያ ችግርስ እንደዚህ አይነት አቲቲዩድ እና አስተያየት ሁኔታ የት ይደርሳል ብሎ መጠየቅ ግድ ነው። በዛው ልክ ደግሞ ልክ የኛን ያህል ልክ በቃ አሁንም ዘሴም ፊስ ደረጀ ብሎታል። ተመሳሳይ ፊቶች አሁንም የማይደግማቸው አሁንም በቃ ከኢትዮጵያ ጋር የተጋቡ ሰዎች ደግሞ አሉ። እነሱ ደግሞ እንዲሆኑ እነሱ መተው አትፈልግም። ጠዋት ስንነሳ የሚዘረገፈው በሜሴንጀር እና በቴክስት በዋትስአፕ የሚዘረገፈው የህዝባችን እንትን መልእክት ትታልተኛችን ካልደረሰ ችግር የለም። ከደረሰ እየተጮኸ ኧረ ምን አላችሁ ሞትን አለቀን የሚለው ድምፅ ያቃዣል፣ ያስባንናል። ስለዚህ ብድግ ብለህ ወገብን አስረህ ትሰራለህ። እሱን ነው ያደረገው።
አሁን ሰው ክሊርሊ ማወቅ አለበት የሚዲያ ስራ ጥቅም። እኛ ጠዋት ተነስተን ከኢትዮጵያ የሚመጣውን መረጃ በዛ በኩል ከዛ ደግሞ ፖለቲካ መስራት አለብን። ይሄ እንደዚህ ቢሆን ወዴት ነው? ይሄኛው በምን መልኩ ጽፈን ለማህበረሰቡ ለውጭ ማህበረሰብ እዚህ ያለውን የሚያሰባስብ እዛ ያለውን የሚያበረታ ከነዚህ ሁሉ ነገር አስበን ነው የምንሰራው። እሱን ጨርሰ ፕሮዲውስ ካደረግክ በኋላ ካወጣ በኋላ አንተ ማስተላለፍን መስራትን ነው ማሰብ ያለብህ አይደል? እንደሙያው እንደ ባለሙያ እሱ። ከዛ ደግሞ ሌላ ስራ ደግሞ አለ። ይሄ ተቋም እኮ ሊፈርስ ይችላል። እኛውን ደግሞ ሰፖርት የምናደርገው እኛውን ገንዘብ የምንለምነው እኛውን የምናስተዳድረው እኛውን ሁሉ ነገር የምንሰራው ዜና ጽፋ አውጥተህ ኤዲት አድርገህ ልከህ እንደገና ደግሞ ኢሳንን ማስተዳደር አለብህ። እንደገና ዩቲዩብ ላይ ለዩቲዩብ ደግሞ የሆነ ነገር መስራት አለብህ ምናምንና በጣም ብዙ ስራ ነው። ህይወትን ነፍስን ነጥቆ የሚወስድ ስራ ነው። ግን ብዙ ሆነን ስንሰራው ቀላል ነበር። ይሄ ደግሞ ደረጀ እንዳለው ሌላ ሰው ይሄን ጉዳይ ቢሰራልን እኛ ደግሞ ሙያው ላይ ብቻ ብናተኩር ጥሩ ነበር። እንደሱ አይነት ደግሞ ጥሩ ኤክስፒሪየንስ እንደምታውቁት ለዚህ አሁንም ከመታሰቢያ ጋር ያለው የኔትወርክ ሁኔታ የተቆራረጠ በመሆኑ ልንቀጥል ይቻላልና መስል መታሰቢያ ቀጥይ መተሻል ይቅርታ ኢንተርኔት በጣም የሚያስቸግር ቦታ ነው ያለውት እንግዳ ስለሆንኩኝ ሌሎች ያስተዳድሩት ብለንኛ ከስር ሆነን በባርነት ያገለገልንበት ቦታ ላይ ለህዝባችንም ቢሆን የሰራ ነው የሆነውን ነገር ታውቃላችሁላችሁ። ስለዚህ እኛው ኃላፊነት ወስደን በራሳችን እንሂድበት ያልነው በምክንያት ነው። እንደዚህ የሚታመኑ ሰዎች ለአገልግሎት ዋጋ እስኪሰጡ ሰዎች ነገ የማይከዱ ሰዎች እስኪገኙ ራሳችንን እንስራበት ባለሙያዎቹ በራሳችን መልኩ እንሂድበት ብለን ነው ወሰነን እንትን ያለው። ይሄ ኢሳን ከማንኛውም በላይ ብዙ ባልደረቦቻችን ሌላ ቦታ የሚሰሩ አሉ። ሁሉም በሚሰሩት ነገር ምስጋና አለኝ። እንደ ጥቅሙ እንደሚሰሩት እንደ ኢትዮጵያ ህዝብ እንደሚሰሩት አገልግሎት እኔ ምስጋናዬን አቀርባለሁ። ኢሳን ግን በተቻለ መጠን የታጨቀ መረጃ ነው እንዲያስተላልፍ ያደርጋል። ኤምኤስ ዜና ያቀርባል፣ ዕለታዊ በየቀኑ ያቀርባል፣ ፕሮግራም ያቀርባል፣ አንከር ያቀርባል፣ ደረይ ኒውስ ያቀርባል፣ ምናለሽ መቲት ያቀርባለች፣ ዘውዱ ሾው ያቀርባል፣ አቤም ያቀርብ ነበር። በጣም የታጨቀ ኮንተንት ያለው የብዙ ሰዎች የተለያየ አንግል ካንዱ ብትለው ካንዱ እንትንም እንትን እያልክ እያፈራረቅ የምታማርጠው የታጨቀ 24 ሰዓት ፕሮግራም አሰናርተን ለህዝብ ሰጥተናል። ስለዚህ አሁን በገንዘብ ብቻ ማነስ በጣም ይከብደኛል። መፍትሄውም ሌላ አይደለም። በየጊዜው እየወጣን መልመን እኔ አሁን በጣም እየሰለቸኝ ነው እውነቱን ልናገር። ከዚህ ሁሉ ድካም በኋላ ወጥቼ ለሰው ፊት የማየው በጣም ነው የሚሰለቸኝ። ለሀገሬ ቢሆን ምን ማረገው? ከዚህ በኋላ በቋሚነት ተመዝግቦ ሰው ከተወሰነ ፐርሰንት ከ1000 መሰለኝ አቤዚ ላይ ጨምርበት ወደ 1500 ይሁን 1000 ሰው ብቻ በወር 30 ነው ምናምን ብር ቢከፍል ሳተላይቱን ይሸፍነዋል ከተባለ አንፈልግም። ሌላውን በነፃ ነው ጉልበታችንን የምንሰጠው። በቃ ሌላውን አንፈልግም እኮ ይሄን ብቻ እንዲሸፍኑልን ነው የምንጠይቀውና አሁንም ሜምበርሺፑ እሱ ይጠናከርና ሰዎች ባላቸው ተቋም ባላቸው ቡድን በማህበርም በምን ብለው ይሄ 1500 ነው ምናምን የሚሆነውን ሜምበርሺፕ ይሙሉ። እሱ በቋሚነት ያስገቡ፣ ሳተላይቱን ይሸፍኑ፣ ሌላውን እኛ እንሸፍናለን። ይሄው ነው መፍትሄው። መታሰቢያ ምናልባት ተመልሼ እመጣለሁ አንቺ ጋር። አበበ እንግዲህ ምን ልናደርግ አስበናል? አሁን እዚህ ቦታ ላይ ነው የቆምነው። ምን ነገሮች እንደ መፍትሄ ሐሳብ ይዘን መተናል? አሁን መታሰቢያ ያለችው ሜምበርሺፕ አለ በጣም ጠቃሚና ወሳኝ ነገር እንደሆነ ይታመናል። ምናልባት ይህን ዝግጅት የሚከታተሉ የኢሳን ደጋፊዎች፣ የኢትዮጵያ ትግል ደጋፊዎች ከዚህ በፊትም የተለመደ በኢሳት ጊዜ ዳታው ልታስተካክለው ወይም ልታረመኝ ትችላለህ እስከ 3000 ድረስ ቋሚ በወር የሚከፍሉ ነበሩ። እነዚህ ቋሚ የሚከፍሉት 20 ብር የሚከፍሉት ሳተላይቱንም የሰራተኛም ወጪ ይችሉ ነበር ከዩቲዩብ ከሚገኘው ባሻገር። አሁን በትንሹ አሁን ከ1500 ሰው በመላው ዓለም ኢሳን ያጣል ወይ በወር ከ20 እስከ 30 ዶላር የሚከፍል ያ ቢመጣ እንደተባለው ሌላ ወጪ የለብንም ትንሽ የቴክኒሻኖች እንጂ በአጠቃላይ ለሳተላይት የሚከፈል ነው። ስለዚህ ምን ታስቧል? እንደው ጎፈንድሚም የተጀመረ አለ በነበረው ላይ የቀጠለ ምናልባት እሱ ላይ መረጃ ካለ ልትነግረን ትችላለህ? ምን ታስቧል በአጠቃላይ አበበ? አመሰግናለሁ። ከጎፈንድሚው ልጀምርና አሁን ጎፈንድሚው ላይ ወደ 80 ምናምን ሺህ ያሳያል። 80 ሺህ በዛው ነው የቀጠልነው። ይሄ የመጀመሪያ አቋቋም ነው ጎፈንድሚ ነው። ከዛ በኋላ ሌላ ጎፈንድሚ አልከፈትንም። አንዳንድ ቴክኒካል ነገሮች ስለነበሩ አዲስም ከፍተን
ይሄኛው ብቻ ነው እንትን አክቲቭ መሆን የቻለው። ስለዚህ በዚሁ ነው የቀጠልንበት። ስለዚህ ይሄ በጀት ኦሬዲ ጥቅም ላይ ውሏል። ይሄ $80,000 አካባቢ መጀመሪያ የተዋጣ ነው። እሱ ጥቅም ላይ ውሏል። አሁን ከዛ በኋላ ሰው ማዋጣት ጀምሯል። ያው በሚቻል አቅም ሁሉም የሚቻለውን እውነት ለመናገር የሚቻለውን ነው አስተዋጽኦ ማድረግ የሚገባው ሰው ሁሉም ያቅሙን ካረገ እና ይሄ በተለይ አሁን አንዱ ለብዙ ሚዲያዎችም ለትግሉ መዳከም ምክንያት የሆነው እኔ እዚህኛው ወገን ነኝ እዛኛው ወገን ነኝ የሚል አስተሳሰብ አለ። ይገባናል። ግን ደግሞ ሚዲያ እንደዛ አይደለም። ሚዲያ ሁሉንም ነው የሚያገለግለው። እኛም ቀድም መሳይን ጠቅሶታል። የሁሉም ድምጽ ለመሆን ነው ኤፈርት የምናደርገው። በኢትዮጵያ ውስጥ ያሉ የሰብአዊ መብት ረገጣዎች፣ ጥሰቶች፣ ግድያዎች፣ የጅምላ ግድያዎች፣ አፈናዎች ይሄ ፋሽስታዊ የሆነ ወንጀል የሚፈጸምበት ሀገር ነው። ያን ሁሉ በማጋለጥ ኢሳን ትልቅ የራሱን ድርሻ እየተጫወተ ያለ የሚዲያ ተቋም ነው። ይሄ ሚዲያ ተቋም ከነ ድክመቱ ማለት ነው ቅድም ጠቅሼዋለሁ። የድክመቱ ዋና ምንጭ የራሱ የሆነ ዴዲኬትድ ስታፍ የለው ኖሮትም ማያቅ ዋና ዓላማው ከተለያዩ በተለያየ ደረጃ ቅድም ታሰቢያ እንዳለችው የሚዘጋጁ ዝግጅቶችን በአንድ ላይ ወደ ኢትዮጵያ ለህዝብ እንዲደርስ ማድረግ ነው። ዋና ዓላማው ይሄ ነው። ዋና ዓላማውን በደንብ ነው የተወጣው በትንሽ አቅሙ ማለት ነው። ስለዚህ ይሄን አጠናክሮ እንግዲህ የመቀጠሉ አንዳንድ ጊዜ ምን መሰለህ በእንደዚህ አይነት በተለይ በሚደረግ ትግል ላይ እንቅፋቶች በየጊዜው ነው የሚገጡት። የተለያየ አይነት እንቅፋት ማለት ነው። ከዚህም የከፋ እንቅፋት ሊገጥመን ይችላል። ከኢሳት ተሞክሮ ብዙ ተምረናል። አሁን ለምሳሌ ኢሳት እናንተም ጠቅሰዋል። የአባላት ቁጥር ነበረው፣ በሺ የሚቆጠሩ አባላት ነበሩ። ጊዜው ያ የተሻለ ነበር። አብዛኛው የኢትዮጵያ ህዝብ ነፃነቱን እንዲያገኝ የበኩሉን አስተዋጽኦ ለማድረግ ይፈልግ የነበረው ሁኔታ ትንሽም ሰብሰብ ማለት ነገር ስላለ አባላት ነበሩ። ግን የኛ ታርጌት በኢሳት ለምሳሌ 5000 ሰው ነው። 5000 ሰው ማለት በጣም ትንሽ ቁጥር ነው። ሚሊዮኖች ውጭ በስደት የሚኖሩ ኮሚኒቲ ያለበት ህዝብ ነው ኢትዮጵያ ህዝብ። ሚሊዮኖች ከአረብ ሀገር፣ አሜሪካ፣ በተለያዩ በካናዳ፣ በደቡብ አፍሪካ፣ በአውስትራሊያ ያለውን ሁሉ በስደት ላይ ያለውን ሁሉ ስለዛ በሚሊዮን የሚቆጠር ኢትዮጵያዊ ከሀገር ውጭ ነው የሚኖረው። ያ ሁሉ ቁጥር እንኳን እያለ 5000 መሙላት ብዙ ቅስቀሳ እየተደረገ ነው። ለዛውም በነገራችን ላይ እኛ አሁን ማስታወቂያም ብዙ ሰርተን አናውቅም፣ ቅስቀሳም አድርገን አናውቅም። ያው ካለው የሰዓት እጥረትም እና ደግሞ የድርጅቱ አወቃቀር የራሱ የሆነ ድክመትና ክፍተት አለበት። እሱን ጊዜ ጠብቀን የምናስተካክለው ወደፊትም ደግሞ ገንዘብ ሲኖረን ቢያንስ 1-2 ሰው ለዚህ ድርጅት ዴዲኬትድ ሆኖ በሜምበርሺፕም ላይ በተለያዩ በየከተሞቹም ቻፕተሮችን ኦርጋናይዝ ማድረግ በመከታተል ማኔጅ የሚያደርገውና ዴይ ቱ ዴይ የሆነውን ነገር ከኛ ውጭ ማለት ነው። ምክንያቱም እኛ ሌላ ስራ ነው የምንሰራው። በሚዲያ ላይ ያላችሁትም ሚዲያ ላይ ብዙ ዴዲኬት ሆናላችሁ። ከሚዲያ ውጭ ያለ ነው ሌላ ስራ ሰርተን እንደገና ይሄን ደግሞ ትርፍ ሰዓት የምንለውን ደግሞ ነው እዚህ ላይ ስፔንድ የምናደርገው። ስለዚህ በቂ የሆነ ጊዜ አይኖርህም። ይሄ ራሱ ትኩረት ተሰጥቶት ሊሰራ የሚገባ ስራ ስለሆነ ማለት ነው። የሚዲያ ስራ ስለሆነ ብዙ ነገሮች አሉ። እነዚህ ክፍተቶች እንዳይፈጠሩ ማድረግ የሚቻልበት ሁኔታ መፍጠር የግድ ይላል። ያው ግን እኛ ምንድነው ገና ስንጀምር ባለውን ጀምር ተባብለን ተስማምተን ነው እንጂ አንዳንዶቻችን ነን ጨምሮ ነው በቂ ገንዘብ ይዘን ነበር መነሳት ያለብን የሚል ክርክርም ነበር በእኛ መሃል። ያው ከነዛ መሃል አንዱ ነበርኩ። ያለበቂ ገንዘብ ያለበቂ በጀት ፕሮጀክትን ካስኬድን እንቅፋት ሊፈጥረው ይችላል። ስለዚህ በቂ የስታርታፕ ኮስቱን ከቨር ሊያደርግ የሚችል በቂ ገንዘብ ይዘን እንነሳ የሚል ሐሳብ ነበር። ያ ግን ተቀባይነት ያጣው ለምንድነው? በትክክልም ደግሞ ጊዜው አጣዳፊ ነው። ከጀመረን በኋላ ይሄንን ፈንድሬዝ የማድረጉን ነገር እና ሪሶርስ የማሰባሰቡን ነገር እንሰራበታለን በሚል ሐሳቤ ነው እንጂ ከጅምሩም ስንጀምር እኛ ገንዘብ ይዘን አልተነሳንም። በትንሽ ገንዘብ ነው የተነሳነው። ለዚህም ነው ብዙ አኮምፕሊሽ አድርጓል ብዬ ማምነው ኢሳት በትንሽ
አቅም ስለተነሳ ማለት ነው እንጂ እንደማንም ፕሮጀክት ቀደም ብሎ ገንዘብ አሰባስቦ ምን ብሎ ትልቅ ዝግጅት አድርጎ ስታፍ አዋቅሮ ቢሰራ ኖሮ በተሻለ ሁኔታ መንቀሳቀስ ይቻል ነበር። ምንም ጥያቄ የለውም። ግን ይሄም ደግሞ ልምድ የምንቀስምበት ነገር ነው የሚሆነው። አሁንም ይሄን ያህል መተናል። ወደፊት ለመቀጠል ደግሞ ከኛ ብቻ ሳይሆን ይሄ የወገን ሚዲያ ስለሆነ ለኢትዮጵያ ሕዝብ ተደራሽ የሆነ ሚዲያ ስለሆነ ሁሉንም ያገባኛል የሚገባው የናበበ የነመሳይ መቲ ጉዳይ የነደሬ ጉዳይ ሳይሆን የሁሉም ኢትዮጵያዊ በተለይ ደግሞ አገር ቤት ያለው ኢትዮጵያዊ አስተማማኝ መረጃ ሊደርሰው ይገባል። በየጊዜው የሚፈጸመው ሰቆቃ የሚያጋልጥ እና ያንንም ሞጋች የሆነ ሚዲያ ያስፈልጋል ብሎ የሚያምነው ሰው ውጭም ያለው አገር ቤትም ያለው በየቦታው ያለው በተለይ ውጭ ያለው ብዙ ነገር ማድረግ ይችላል እና ከዛ ኳያ ካየነው በተሻለ ሁኔታ ኦርጋናይዝ የማድረግ ነገር ነው የሚያስፈልገን እንጂ ደጋፊ ማናጣ እንደተባለው 1000 2000 በየወሩ 20 ዶላር እንኳን ሊያዋጡ የሚችሉ ሰዎች በቅንነት ቢኖሩ ወጪውን ከበር ያደርጋል። እንደውም የተወሰነ ስታፍም ደግሞ ሃየር አድርገን ቅድም ያልኩትን ወሳኝ የሆኑ ክሪቲካል የሆኑ ነገሮች አሉ። ገንዘብ ማሰባሰብ የራሱ ስራ የሚፈልግ ነገር ነው። ቀላል ነገር አይደለም። ዝም ብለህ ደክሞ ከስራ መተህ እንደገና ልትሰራ የሚገባ ነገር አይደለም። ዴዲኬሽን ያስፈልገዋል። ኦርጋናይዝ ማድረግ ይፈልጋል። በየጊዜው አንዳንድ ጊዜ ስብሰባ እንኳን ለማድረግ የምንቸገርበት ጊዜ በተደጋጋሚ ነበር። ለምን? ሁሉም ሲሰራና ሲሮጥ ነው የሚውለው። ስለዚህ ጊዜ ያጣና ስብሰባ እንኳን ለማድረግ የማይመቻቹ ሁኔታዎች ይፈጠራል። ደግሞ የተለያየን ቦታ ስለምንኖር ታይም ዞናችን ሁሉ የተራራቀ ስለሆነ ይሄ ነገር ሁሉ ይፈጠራል። ግን አንደርስታንድ በመደራረግ ነው እኛ ያለፍነው። እውነት ለመናገር አሁን አንዳንዶች ተጣልተው ነው ምናምን የሚል ነገርም እየሰማው ነው። ግን እንደዛ አይነት ነገር የለም። በእኛ መሀል በጣም ተስማምተን እንደምንሰራው ችግርና ቻሌንጅ የለም ማለት አይደለም። ግን ቀደም ብሎም እንዳልኩት ይሄ የትግል ሚዲያ ስለሆነ ከዚህም የበለጠ ቻሌንጆች፣ ፈተናዎች ሊመጡ የሚችሉበት ሁኔታም ስላለ ያንን ሁሉ ግንዛቤ አድርገን ስለሆነ የምንሰራው አቅሙን ለመገንባት የሚደረገው ጥረት ግን ከኛም ባሻገር ሌሎች ኢንቮልቭ ያርጉ። አቅም ያለው ሐሳብ ያለው ሰው ገንዘብ ብቻ አይደለም የሚረዳው። ሐሳብ ትልቁ እንደው ሐሳብን የሚያህል ትልቅ ነገር የለም። ምክንያቱም ሐሳብ ነው አይደል ዓለምን የሚቀይረው። የሐሳብ ጥንስስ ነው። ይሄም አንድ ሐሳብ ሆኖ ነው የተነሳውና ተስማምተንበት ለዚህ ደረጃ ያበቃው። ስለዚህ ይሄንን በዚህ ረገድ እንቅስቃሴ እስካረግን ድረስ በተሻለ ሁኔታ እንደገና ኦርጋናይዝ አድርገን ሪሶርስ ማሰባሰብን የምንቀጥልበትን ነገር እናመቻቻለን የሚል እምነት ነው ያለኝ። ግን ልምድ እንማርበታለን። ክፍተቶች የሉም ማለት አይደለም። በርካታ ክፍተቶች አሉ። እነዚህን ክፍተቶች ግን እንዴት ነው የምንሞላቸው? ውይይት የምናደርግበት ነው፣ ስራ የምንሰራበት ነገር ነው የሚሆነው። አመሰግናለሁ። እንግዲህ አሁን ምን እያደረግን ነው? ምን ማድረግ አለብን? በዚህ ቀን በዚህ ጊዜ ከተመልካቹ ከደጋፊያችን ይህንን እንጠብቃለን የሚለው አሁን አበበ የገለጸው የጎፈንድሚው በአሁን ሰዓት ከታችም በማስፈንጠሪያ ላይ የሚታይ ነው። እሱን በመጠቀም ድጋፋችሁን እንድትቀጥሉ ነው። ሜምበርሺፕን በተመለከተ ቮለንቲሮች፣ በጎ ፈቃደኞችም ቀደም ሲል የተጠቀሰው ነገ ከነገ ወዲያ ስታፍ ቀጥረን ይህንን የገንዘብ ማሰባሰብ ሆነ ሌሎች ነገሮችን የሚያደርጉልን አንድ ሁለት ስታፍ ማለት ሰራተኞችን ለመቅጠር የሚያስችለንን እሱን ጭምር የሚሸፍን ወጪ ያስፈልጋል። ምክንያቱም ቀደም ሲል አበበ እንዳለው ሁሉም በስራ የተጠመደ ስለሆነ ያንን ጭምር የሚሸፍን በተለያየ አስተዋጽኦ ማድረግ የሚገባን የገንዘብ ማግኛ መንገዶችን በደንብ ለተመልካቾች ማስተዋወቅ አለብን። እንግዲህ ደረጃ ወደ አንተ ልምጣና የማጠቃለያ ሐሳብ እየሰጠን እንሂድ። አዎ በነገራችን ላይ ለመጨመር ያህል ቅድም መንታ አንስተዋል። ይሄ የወራዊ መዋጮ አስተዋጽኦ ለማድረግ ለሚፈልግ ሰው አንተም ሊንኩን ፒን ታደርገዋለህ ከጎፈንድሚው ጋር ዌብሳይታችን ጋር ሰፖርት አስ የሚለውን ክሊክ በማድረግ እዛ ላይ በቀላሉ አስተዋጽኦ ማድረግ ይቻላል። በጣም ዩዘር ፍሬንድሊ ነው እና እሱንም ስለዘነጋው ላንሳው ብዬ ነው። እሺ ደረጃ ቀጥል። በኔ በዚሁ ላይ ይሄን ለመናገር ነበርና እኛ አንወስ ነው ከላይ ያለውን ጣራውን እናንሳው እንተው፣ ሰው የፈለገውን ድጋፍ ያድርግ። ግን እኔ አሁን የሰማሁት ሰሞኑን አንዳንዴ ለበጎ ነው እንዲህ አይነት ነገር ብዙ ሐሳቦች እየመጡ ነው ከደጋፊዎቻችን ማለት ነው። እዚህ ነው አንዳንዶች አሁን ጣሪያውንም 20
ከ20 በታች ያነሰ ለመስጠት ይፈልጋል። እንደዛ ያሉኝ አሉ ብዙዎች። 500 አባል ከምታገኙ በአንድ ነገር አድርጋችሁ ግማሽ አድርጋችሁ 500 ብታገኙ እኮ ይበልጣል። ብዙ ሰዎች እንደዛ በብዙ ነገር እያዋጣን ነው በአሁኑ ሰዓት። ለፋኖችም በዚህ አድርጉ እንባላለን። በተለያየ ቦታ እንደዚህ ሰላማዊ ሰልፎች በየቦታው አሉና ስለበዙብን ከታች ያለውን ቢያንስ 10 አድርጉልን ያሉኝ አሉ። እኔ 10 መነሻ አድርጉት። ከላይ ያለውን ግን ሰው እንደፈለገ 25 35 የፈለገውን ይስጥ የሚል ነገር ስላሉ ይሄን ነገር በምን መልኩ ወደፊት የሚለውን ነገር እንመካከራለን። ዋናው ነገር የተነጋገርነው አቤ እንዳልከው ለብቻው ቅድም መሳይ ሁላችሁም ብላችሁታል። ለብቻው ይሄን ጉዳይ እየተከታተለ የሚሰራ ሁለት ስም ሰው ይሁን አንድም ሰው ይሁን እንደሚያስፈልገን አምነናል። ለበጎ ነው የሚለው ለዚህ ነው። አንድ ተቋም ማለት ባለበት ከቀጠለ እኮ ተቋም አይደለም አይደለ? ኢሳን ባለፉት 11 ወራት ትልቅ ነገር አሳይቷል። አሁን ደግሞ ይሄ ችግር አጋጥሞት ትንሽ ተንገዳግጮ ሲነሳ በዛው መቀጠል አይደለም ያለበት። ከስከዛሬ ከ11 ወሩ ከፍ ብሎ ነው መቀጠል ያለበት። ስለዚህ ምናልባት ይሄ አሁን የቆመው ለበጎ ነው ብዬ ነው የማስበው። እስካሁን ካለው ኃይልና ጉልበት ባሻገር ቢያንስ መታሰቢያ ቅድም ያለችው ቢያንስ አንድ የፎሬን ጆርናሊስት የጋዜጠኝነት ለዛ የሚያሳይ አንድ ጋዜጠኛ ደግሞ ቢያንስ ደግሞ አንድ በኦሮምኛ ጀምረ ነው ነበር እሱ ነው አድርገን በተጠናከረ ሁኔታ በተለይ በኢትዮጵያ ላይ እየተፈጸመ ያለውን ነገር ለኢንተርናሽናል ኮሚኒቲው በሚያውቅ ሁኔታ ሊሰራ የሚችል አንድ አካል እሱንም ቀጥረን ይሄን ጉዳይ ደግሞ በየቦታው የሚያደርጉትን የሰፖርቲንግ ስታ ገንዘብ የሚያዋጡ እንደዚህ የሚያደርጉትን በድር በምንም ተደራጅተው እሱን የሚከታተል አንድ ሰው አድርገን ለወደፊት እንሄዳለን እና ምናልባት አንዳንዴ እንዲህ አይነት ነገር ሲያጋጥም ለምንድን ይሆናል ለመልካም ነገር ይሆናል ብዬ ነው የማስበው። ይሄን ያልኩት ለምንድን ነው ብዙዎች ናቸው አሁን ሳናስበው የተነሱት እየነሳለ። በዚህ አጋጣሚ መሳይ ቅድም እንዳለው አድማጮቻችን አቤም ተናግሯል። 80 ሺህ ብሩ ጎፈንድሚ ጋር የምታዩት የተከፈለ ነው። መቼም እሱ ቢኖረን ጎፈንድሚ አንከፍትም አይደለ? የቆምነው ስለሌለ ነው። እሱ የለን ከሱ ወዲያ ያለው በሁለት ቀን በአንድ ቀን ቀስቅሰን ወደ 6-7 ሺህ ብር አግኝተናል። እስካሁን ድረስ እያየሁት ነበር። ዝም ብሎ ነው ይሄ። እንደው በደንብ አሁንም ኦርጋናይዝድ ሆነ አይደለም የቀሰቀስ ነው። አይታችሁ ከሆነ ኤምኤስ ላይ የ40 ደቂቃ የ1 ሰዓት ፕሮግራም ነው ያደረገው። እሱ የጎፈንድሚው ለወደፊት በጀታችን ለቶሎ የሚደርስ አይደለም። ቢያንስ ግን ወር 2 ወር ይፈጃል። እሱን ቀጥሉ፣ ተሳተፉ፣ ይጠቅመናል። ሊንኩን ፒን ያደርግላችኋል መሰለኝ። አደራ እሱም በአጭር ጊዜ እንደው የተቀመጠውን ታርጌት ቢያንስ መሙላት አለብን። ሌሎች የኛ ቤተሰቦች የሁላችን ቤተሰቦች እዚህ ያለ ነው። የጠራችሁን ስብሰባም አላችሁ እናውቃለን። የጠራችሁን ከምን አኳያ ነው? ቶሎ በቀናት ውስጥ ለመቀጠል አስቸኳይ ገንዘብ ያስፈልጋል ስትሉ ሰምተናችኋል ብላችሁ። አዎ ያስፈልገናል። ቶሎ ለመቀጠል ከተፈለገ በ3 ቀን በ2 ቀን ውስጥ ቶሎ ይዛም ወደ አየር ለመመለስ በአስቸኳይ መከፈል አለበት። ስለዚህ እሱን ለማድረግም ሆነ ቶሎ እንረባረብ ያላችሁ ወገኖች አላችሁ፣ እናንተም ጋር መጣለን። ግን በዚህ አጋጣሚ ሌሎችም በዚህ ጉዳይ ማለት ነው ከጎፈንድሚው ላይ ከምታደርጉት ባሻገር እርጀንሲውን በመገንዘብ አስቸኳይነቱን በመገንዘብ ብታገናኙ ካሁን በፊት ብትደውሉልን አውቃለሁ። የተወሰነ አሁን ነይ ለምሳሌ አንድ ሰው አለ ያ ነገር እንዴት አታደርገ 500 ብር የላከቻ እንዴት አዳቻለች አሁን ትናንትና ራሱ ማታ በኔ ግን እንደዛ አይደለም። በምን በኩል ብታገኙን በስልክ ብናወራና በምን በኩል እንላክ ብላችሁ ብታወሩን እሱን ደግሞ ሰጣችሁና ግን ይሄን ያኛውን ባንክ በዚህ በአደባባይ ማናረግላችሁ ለምንድን ነው? አቤም ጋር ተነጋግረን ነበር። የመጀመሪያውን ባንክ ችግር የፈጠሩብን አደባባይ ላይ ስላወጣ ነው የፈጠሩብን እስከ ማገድ ድረስ የተደረሱት። ስለዚህ አሁንም በአስቸኳይ ለመላክ ፍላጎት ያላችሁ መቲንም መሳይንም ሁላችንም አገኙን። ባንክ እንልክላችኋለን በውስጥ መስመር በሱ በቶሎ ትልኩላላችሁ። ጎፈንድሚውን እንዳትረሱ። እያደረጋችሁ ላላችሁ ከጎናችን ለተቀመጣችሁት በሙሉ አሁን ለቆማችሁት እግዚአብሔር ይባርካችሁ። የሰጣችሁ መቼም እንድትሰጡ ነው። ይሄን ስታደርጉ ደግሞ ለማን ነው እያደረጋችሁ ያላችሁት? ለወገናችሁና ለራሳችሁ ነው እያደረጋችሁ ያላችሁ። በዚህ እምነት ነው ማድረግ ያለባችሁ። የሚሰጥ ማንም ደስ ብሎት ይስጥ ነው የሚለው። እግዚአብሔር አብዝቶ ይሰጣችኋል። በርቱ፣ ጠንክሩ ለማለት ነው። አመሰግናለሁ። መታሰቢያ አንቺም የማጠቃለያ ሐሳብ። በእርግጥ ይሄ የመጀመሪያ ሊሆን ይችላል እንጂ የመጨረሻ ፕሮግራማችን አይደለም። ዳግምም መተን ከእንደገና ከተመልካቾች ጋር የምንገናኝበት መድረክ ይኖራል። መቀስቀስ አለብን፣ ማስታወስ አለብን።
ስለዚህ ከዛሬ ጀምሮ ቀደም ሲል አበበ የጠቀሰው በዌብሳይቱ ገብታችሁ የሜምበርሺፑን እሱን ክሊክ በመጫን ሜምበር መሆን ትችላላችሁ። አሁን ከታችን በሊንክ እናስቀምጣለን። በዛም ገብታችሁ ሜምበርሺፕ በተለይ እሱ ሜምበርሺፑ ላይ ይሄ ወራዊ ክፍያው ላይ አስተዋጽኦአችሁ ይጠበቃል። እሱ እንደምታደርጉ ተስፋ እናደርጋለን። እኛም በየግላችን እንግዲህ ያንዳንዳችን 10ም 20ም በየሰፈራችን በያለንበት አካባቢ እንደዚሁ ሰብሰብ ብያልን ሜምበርሺፑን ለመሙላት የሚያስችል እንዲህ አይነት ቁርጠኝነት ሊኖር ይገባልና ይሄንን እንጠብቃለን። መታሰቢያ እስቲ ማጠቃለያ ሐሳብ ስጭና ዝግጅታችን እናብቃ። እሺ አመሰግናለሁ። የጎፈንድሚውን ጉዳይ መግለጻችሁ መልካም ነው። ምክንያቱም ሰዎች የሚያዩት 80 ምናምን ሺህ ነው። ግን በጣም እንደውም ማስታወስ ያለብን ይሄ 80 ሺህ ከዚህ በፊት የጀመርነው ጎፈንድሚ የተጀመረ ነው። በዚሁ ጎፈንድሚ ነው ማለት ነው 11 ዓመት የቆየ ነው። ቆይተን አውጥተነው ተጠቅመን ጨርሰን እዛው ላይ ነው የጀመርነው። ስለዚህ ከ80 ሺህ 11 ዓመቱ ሙሉ እና መነሻችን ዲፖዚት ሙሉ የጨረስነው ነው። ከዛ በላይ ያለው ነው ማለት ነው። አሁን ስንት ሺህ እንደሆነ በደንብ አላየሁትም እንትን ያለው። ስለዚህ ስቲል አሁንም የመጀመሪያ ጎፈንድሚያችን ላይ እንዳለን ነው የሚያሳየው በአመታችን ማለት ነው። ሁለተኛው ግን እኔ ጀነራል ተርምስ ነው የኢትዮጵያ ጉዳይ የኛን ህይወት ነው የሚመስለው፣ የብዙዎቻችንን ህይወት እንደኛ እንዳያያዛችን ተክተን የምንሰራ በአንድ ላይ የምንቆም ያለንን ነገር ሁሉ ጣል ያረግን የምንበረታ በየጊዜው በደንብ ፎከስ አድርገን የምንሰራ ከሆነ የኢትዮጵያ ጉዳይ መከራው እየቀነሰ ይሄዳል። እኛም ዝም ብለን እንደው በቃ የራሱ ጉዳይ ምናምን ብለን ከተው ነው ቃል የገባነውን ነገር ከተው ነው የሚሰሩ ሰዎችን ማበረታታት ከተው ነው። ልክ ለኢትዮጵያም እኮ ነው ሌላው ቤቱ ሲፈርስ እዚህ ብሎ አልፈረሰብኝም ብሎ ከተው ምን ካለው እየባሰ ይመጣል ማለት ነው። እኛ ኑሮ ነው የሚመስለው። እኛ ጠንካራ ሶሳይቲ ቢልድ ስናደርግ እኛ በአንድ ላይ የምንቆም እንሰራውን ምናቅ ወደፊት የሚያራምደን ነገር አውቀን ማወቅ ብቻ አይደለም መተግበር ስንችል የኢትዮጵያ እጣ ፈንታም በዛው ልክ ነው የሚቀየረው ብዬ ነው ማስበው።